ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? ዛሬ በተደጋጋሚ ባቀረባችሁልኝ ጥያቄ መሰረት ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም በቻናላችን እንጀምረዋለን። በዚህ ቪዲዮ ታሪኩን የምንተዋወቅበት ብሎም የመጀመሪያውን ምዕራፍ የምንቃኝበት ቆይታ ነው የሚሆነው። ወደ ታሪካችን ከመግባታችን በፊት ግን ለማሳሰቢያ እንዲሆን ይህ የፊልም ታሪክ ቅኝት የቀረበው ለፊልሙ ትንተና ዓላማ ብቻ ነው። በፊልሙ ውስጥ የሚታዩት ማናቸውም አይነት ከስነ ምግባር ውጪ የሆኑ ድርጊቶችና ግብረ ገብነት የጎደላቸው ትዕይንቶች የኔን የግል አመለካከት፣ እምነት ወይም የሞራል አቋም በፍጹም አይወክሉም። ምንም ፊልም ቢሆንም እንኳን በታሪክ ውስጥ የተካተቱት ማናቸውም ማህበራዊና ሃይማኖታዊ እሴቶችን የሚጻረሩ ድርጊቶችን በጽኑ የምቃወምና የማወግዝ ሲሆን ይህ ዳሰሳ ድርጊቶቹን እንደ ተቀባይነት ያላቸው ነገሮች አድርጎ እንደማይመለከት ለእናንተ ለውድ ተመልካች አድማጮቼ በግልጽ ላሳውቅ እወዳለሁ። ይህ ካልኩኝ ዘንድ አሁን ወደ ታሪካችን እንግባ። ታሪኩ ዌስተሮስ በመባል በምትታወቅ እጅግ ሰፊ ምድር ላይ የሚጀመር ሲሆን ይህ የጌም ኦፍ ትሮንስ ዓለም እንደኛ ወቅቶች በወራት የሚለዋወጡበት አይደለም። ይልቁንም አንድ ወቅት ለዓመታት አልፎ ተርፎም ለአስርተ ዓመታት የሚቆይበት ምናባዊ ዓለም ነው። ታሪካችንም ረጅሙ የበጋ ወቅት እያበቃ አስከፊው የክረምት ዘመን በምድሪቱ ላይ ማጥላት በጀመረበት ወቅት ይጀምራል። ታሪኩ የሚያጠነጥነው በሰባቱ መንግስታት ወይም ዘ ሰቨን ኪንግደምስ በተባሉት ግዛቶች ላይ ነው። እነዚህ ሰባት ግዛቶች ደግሞ በአንድ ንጉስ የሚመሩ ሲሆን ንጉሱም የሚቀመጠው የብረቱ ዙፋን በሚባልና ድል ከተነሱ ጠላቶች በሺዎች በሚቆጠሩ ሰይፎች በተሰራ ኪንግስ ላንዲንግ ተብላ በምትታወቅ የግዛቱ መናገሻ ከተማ ውስጥ በሚገኝ አስፈሪ መንበር ላይ ነው። በዚህ ዓለም ስልጣን ዘውድ ለደፉት ብቻ ሳይሆን የራሳቸው አርማ፣ የራሳቸው ታሪክ ያላቸው ታላላቅ ቤተሰቦች የሚባሉ የጦር አበጋዞችና መኳንንት የሚፎካከሩበት መድረክ ነው። የስልጣን ሽኩቻው ወይ ትሸነፋለህ ካልሆነ ትሞታለህ በሚል መርህ የሚመራ የዙፋን ጨዋታ የተሞላ በመሆኑ ታማኝነት እንዳየሩ ሁኔታ የሚቀየር ነገር ለመሆን ተገዷል። ጌም ኦፍ ትሮንስ የተሰኘው ፊልም የሃውስ ኦፍ ዘ ድራገን የቀጣይ ዘመን ታሪክ ነው። ይህ ማለት ታሪኩ የሚጀምረው የሃውስ ኦፍ ዘ ድራገን ታሪክ ከተከሰተ ከ172 ዓመታት በኋላ የሚሆን ነው። በዚህ አጋጣሚ ሃውስ ኦፍ ዘ ድራገንን ያላያችሁ ተመልካቾቼ የኮሜንቱ መጀመሪያ ላይ ወይም በዚህ ቪዲዮ በቀኝ ራስጌ ላይ ማስፈንጠሪያውን አስቀምጥላችኋለሁ። ታዲያ ይቺ ዌስተሮስ የምትባለው ምድር በስልጣን ሽኩቻና ዋይት ዎከርስ በሚባሉ አስፈሪ ፍጥረታት ለሺህ ዓመታት ስትታመስ ቆይታለች። ከብዙ ሺህ ዓመታት በፊት የጫካ ልጆች የተባሉ ጥንታዊ ፍጥረታት ከሰው ልጆች ጋር ከባድ ጦርነት ገጥመው ነበር። የጫካው ልጆችም ራሳቸውን ከሰው ልጆች ወረራ ለመከላከል ሲሉ የአንድን የተማረከ የሰው ልጅ ልብ ድራገን ግላስ በሚሉት ስለት በመውጋት ወደ መጀመሪያው ዋይት ዎከር ለወጡት። ይህ ፍጥረት የሌሊቱ ንጉስ ወይም ዘ ናይት ኪንግ በመባል ሲታወቅ በኋላ ግን ከፈጣሪዎቹ ቁጥጥር ውጭ ይሆናል። ከ8000 ዓመታት በፊት በነበረውና ረጅሙ ሌሊት ወይም ደግሞ ዘ ሎንግ ናይት በሚባለው አስፈሪ ወቅት እነዚህ ፍጥረታት የሞቱት ሰዎችን ወደ ዋይትስ በመቀየር በሰው ልጆች ላይ ታላቅ ጥቃት ሰነዘሩ። በመጨረሻም የሰው ልጆች የጫካ ልጆች ጋር በማበርና በጋራ በመተባበር ዋይት ዎከርስን ወደ ሰሜን አባረው ዳግመኛም ተመልሰው እንዳይመጡ ያንን ዘወል የሚሉትን ግዙፍ የበረዶ ግንብ ገነቡ። በሌላ በኩል ዌስተሮስ ለ300 ዓመታት ያህል በታርጌሪያን ስርወ መንግስት ስትተዳደር ቆይታለች። ታርጌሪያኖች ድራገኖችን በመግራት ሰባቱን ግዛቶች በአንድ የብረት ዙፋን ስር አድርገው ሲገዙ ቆይተዋል። ነገር ግን በሂደት የድራገኖች ዝርያ እየጠፋ በመምጣቱ በዚህ ዘመን አፈ ታሪክ ብቻ ሆነው ለመቅረት ተገደዋል። ዌስተሮስን የመራው የመጨረሻው የታርጌሪያን ንጉስ ዳግማዊ ኤሪስ ወይም በሌላ ስሙ እብዱ ንጉስ ይባል ነበረ። ንጉሱና ንግስቲቱ ብዙ ልጆቻቸው ገና በጨቅላነታቸው ቢሞቱባቸውም ሶስቱ ማለትም ታላቁ አልጋ ወራሽ ልዑል ራይጋር ታርጌሪያን፣ ቪሴሪየስ ታርጌሪያን እና ታናሽ እህታቸው ዳኔሪየስ ታርጌሪያን ግን ለአቅመ አዳምና ለአቅመ ሔዋን ደርሰውላቸዋል። ሆኖም የእነዚህ የታርጌሪያኖች የግዛት ዘመን ሮበርት ባራቲዮን በተባለ ኃያል ተዋጊ ባቀጣጠለው አመጽ ሲያበቃ ልዑል ራይጋር በጦር ሜዳው ላይ ወደቀ። ብዙም ሳይቆይ በአእምሮ ህመም ምክንያት ከመጠን ያለፈ ተጠራጣሪ፣ ጨካኝና አደገኛ መሪ የነበረው እብዱ ንጉስ ጄሚ ላንስተር በተባለው የገዛ የቅርብ ጠባቂው እጅ ተገደለ። ከዚህም የተነሳ የ300 ዓመቱ የታርጌሪያን ስርወ መንግስት ሲያከትም ሮበርት ባራቲዮን የሰባቱ ግዛቶች አዲሱ ንጉስ ሆነ። ከታርጌሪያን ዘር የተረፉት ቪሴሪየስ እና እህቱ ዳኔሪየስም ሕይወታቸውን ለማትረፍ ሲሉ ባህር ተሻግረው ኤሶስ ወደ ተባለችው ምድር ተሰደዱ። ከአያሌ ዓመታት ስደትና እንግልት በኋላም ፔንቶስ ወደምትባል ከተማ ሄደው መጠለያን ያገኛሉ። ታዲያ አሁን ታሪኩ የሚጀምረው እነዚህ ዋይት ዎከርስ የተባሉ አስፈሪ ፍጥረታት ከሺህ ዓመታት እንቅልፍ ነቅተው በድጋሚ መታየት በጀመሩበት ወቅት ነው። ታሪካችን የሚጀምረው ታላቁ ግንብ ተብሎ ከሚጠራው ግዙፍ የበረዶ ግንብ በስተሰሜን በሚገኝ ጥቅጥቅ ያለና በረዷማ ደን ውስጥ ነው። እዚያም አካባቢውን እንዲመረምሩ የተላኩትን ዊል፣ ጋሬድ እና ሰር ዌይማር ሮይስ የተባሉ 3 የሌሊት ዘበኛ ቃኞችን እንተዋወቃለን።
የቡድኑ መሪ ሰር ዌይማር ትዕቢተኛና ልምድ የሌለው በመሆኑ ዊል በአካባቢው ስላየው አስፈሪ ክስተት የሰጠውን ማስጠንቀቂያ ቸል በማለት ጉዟቸውን እንዲቀጥሉ ያስገድደዋል። ሆኖም የግትርነቱ ዋጋ እንደሚያስከፍለው ገና አላወቀም ነበርና ከበረዶ ውስጥ በድንገት ብቅ ያሉት ዋይት ዎከርስ በሰር ዌይማርና በዊል ላይ አሰቃቂ ግድያ ሲፈጽሙ፣ ጋሬድ ግን ትዕይንቱን በፍርሃት ተውጦ ከተመለከተ በኋላ ሕይወቱን ለማዳን ወደ ደቡብ አቅጣጫ በፍጥነት አመለጠ። በመቀጠልም ትኩረታችንን ወደ ሰሜኑ ግዛት ዊንተርፌል ስናዞር የአካባቢው አስተዳዳሪና በጽኑ ጠባዩ የሚታወቀው ኔድ ስታርክን እናገኛለን። ኔድ ለሕግና ለክብር ፍጹም ታማኝ ሆነ በሰሜኑ ሕዝብ ዘንድ እጅግ የሚከበር መሪ ነው። ኔድና ባለቤቱ ካትሊን ከትዳር ውጭ የተወለደውን ዲቃላ ተብሎ የሚጠራውን ጆን ስኖውን ጨምሮ 6 ልጆች አሏቸው። ጆን ስኖው ምንም እንኳን የኔድ ልጅ ቢሆንም በካትሊን ዘንድ እንደ ባዕድ የሚታይ ልጅ ሆኖ ይኖራል። የመጀመሪያው ልጅ ሮብ ሲሆን እርሱም የዊንተርፌል ግዛት ቀጣይ አልጋ ወራሽ ነው። ከሮብ ቀጥሎ ደግሞ ልዕልት የመሆን ቆንጆ ልብሶችን የመልበስና በደቡቡ ከተማ የመኖር ከፍተኛ ፍላጎት ያላት ሳንሳ ትገኛለች። ሶስተኛዋ ልጃቸው አሪያ ስትሆን ከእህቷ በተቃራኒ ልዕልት ከመሆን ይልቅ ሰይፍ መታጠቅና ተዋጊ መሆን የምትሻ ልጅ ናት። ከነሱ በታች ደግሞ ግንቦችና አጥሮች ላይ መውጣትና በከፍታ ላይ መንጠልጠል የሚወደው የ10 ዓመቱ ብራን ሲገኝ፣ በመጨረሻም ታናሹ ሪኮን ይገኛል። ኔድ ጋሬድ ከግንቡ እንደኮበለለና በቁጥጥር ስርም እንዳዋሉት ሲሰማ በሰሜኑ ሕግ መሰረት የሌሊት ዘበኛን ጥሎ መኮብለል ማጠቃለያው ሞት ብቻ ነበርና በሞት እንዲቀጣ ይወሰናል። ምንም እንኳን ጋሬድ ከመቀላቱ በፊት ዋይት ዎከርሶችን አይቻለሁ እያለ ቢጮህም ኔድ ግን የድሮ አፈ ታሪክ መስሎት ፍርሃቱን ከግምት አላስገባውም ነበረ። ይህንን የሞት ፍርድ አባታቸው ሲፈጽምም የበኩር ልጁ ሮብ ከትዳር ውጭ የወለደው ጆን ስኖውና ገና 10 ዓመት ሕፃን የሆነው ብራን ስታርክ በአካል ተገኝተው ስለነበረ ኔድ አይስ የሚባለው ታላቁ የቫለሪያን ብረት ሰይፉን ከማንሳቱ በፊት ፍርዱን የወሰነው ሰው ራሱ ሰይፉን መያዝ አለበት፣ የአንድን ሰው ሕይወት የምትቀጥፍ ከሆነ ያ ሰው ሲሞት አይኑን የማየት ግዴታ አለብህ የሚል መመሪያ እንደሰጣቸው ቅጣቱን ያሳልፋል። ከቅጣቱ በኋላ ወደ ዊንተርፌል ሲመለሱ በመንገዳቸው ላይ በአጋዘን ቀንድ ተወግታ የሞተች አንዲት ግዙፍ ሴት ተኩላ ከ5 ግልገሎቿ ጋር ያገኛሉ። በዚህ ጊዜ ቴዎን ግሬጆ እየተባለው ከስታርክ ልጆች ጋር አብሮ የሚኖርና ከ10 ዓመት በፊት አባቱ ባመፀ ጊዜ እንደ እስረኛ ተወስዶ በኔድ ጥበቃ ስር ያደገው ልጅ ግልገሎቹ እንዳይሰቃዩ ይገደሉ በማለት ሐሳብ ያቀርባል። ኔድም መጀመሪያ ላይ ተስማምቶ የነበረ ቢሆንም ጆን ስኖው ጣልቃ በመግባት ተኩላ የስታርክ ቤት መለያ አርማ መሆኑን ጠቅሶ 5ቱ ግልገሎች ለ5ቱ የስታርክ ልጆች እንዲከፋፈሉ ሐሳብ በማቅረብ ኔድን ያሳምነዋል። ኔድ ሐሳቡን ምንም እንኳን ቢቀበለውም ለልጆቹ እነዚህን ተኩላዎች ራሳችሁ ታሳድጓቸዋላችሁ፣ ትመግቧቸዋላችሁ፣ ቢሞቱም ራሳችሁ ትቀብሯቸዋላችሁ ሲል በጥብቅ ያዛቸዋል። ሁሉም ግልገሎቻቸውን ይዘው ጉዟቸውን ሲጀምሩ ጆን ስኖው ከሌሎቹ ተለይታ ብቻዋን የተቀመጠች አይኖቿ ቀይ የሆኑ አንዲት ነጭ ተኩላ ለራሱ ያገኛል። ይህች ጎስት የሚል መጠሪያ የተሰጣት ነጭ ተኩላ የጆን ስኖው ዕጣ ፈንታ ከስታርክ ልጆች የተለየና ሚስጥራዊ መሆኑን ቀድማ የጠቆመች ነበረች። በዚህ ወቅት በመላው ዌስተሮስ ታላቅ የፖለቲካ ድንጋጤ ተፈጥሮ ነበር። የሰባቱ ግዛቶች ዋና መዲና በሆነችው ኪንግስ ላንዲንግ ለረጅም ዓመታት አገርን በታማኝነትና በጥበብ ሲያስተዳድሩ የነበሩት የንጉሱ እጅ ጆን አሪን በድንገተኛ ሕመም መሞታቸው ይፋ ሆነ። ጆን አሪን ለንጉስ ሮበርት ባራቲዮንና ለኔድ ስታርክ እንደ ሁለተኛ አባትና መካሪ የነበሩ በመሆናቸው የእሳቸው ሞት ንጉሱን ብቸኛና ለአደጋ የተጋለጠ አደረገው። ከዚህም የተነሳ ንጉስ ሮበርት ባራቲዮን በዙሪያው ያሉትን የላኒስተር ቤተሰቦችን ማመን ስላልቻለ ብቸኛ ተስፋውና የድሮ የጦር ጓደኛው የነበረው ኔድ ስታርክን በአዲሱ የንጉስ እጅነት ለመሾም መላው ንጉሳዊ ቤተሰቡንና ሰራዊቱን አስከትሎ ወደ ሰሜኑ ግዛት ዊንተርፌል ረጅም ጉዞ ያደርጋል። ነገር ግን ከዚህ ጉዞ በስተጀርባ ሌላ አስፈሪ ሚስጥር እየተሸረበ ነበር። የዌስተሮስ ንግስት የሆነችው ሰርሲ ላንስተርና መንታ ወንድሟ ጄሚ ላንስተር የጆን አሪንን አስክሬን እያዩ በስውር ሲነጋገሩ ነበረ። ሰርሲ በከፍተኛ ስጋት ውስጥ ሆና ጆን አሪን ከመሞቱ በፊት ለማን ተናግሮ ይሆን ስትል ጄሚን ትጠይቀዋለች። ጄሚ ግን በተረጋጋ ስሜት የሚያውቀውን ሚስጥር ይዞ ወደ መቃብር ወርዷል፣ አሁን ምንም ሊያደርገን አይችልም በማለት ይመልስላታል። ይህ ውይይታቸው የጆን አሪን ሞት ተፈጥሯዊ ሳይሆን በሴራ የተቀነባበረ መሆኑንና ላኒስተሮች የሚደብቁት ታላቅና አደገኛ ሚስጥር እንዳለ ቀድሞ ፍንጭ የሰጠ ነገር ነበር። ንጉሳዊው ሰረገላና ታላቁ የደቡብ ሰራዊት ዊንተርፌል ሲደርስ በሁለቱ የድሮ ጓደኛ ማቾች ማለትም በንጉስ ሮበርትና በኔድ ስታርክ መካከል ታላቅና ስሜታዊ የሆነ አቀባበል ተደረገ። ንጉስ ሮበርት ገና ከፈረሱ እንደወረደ ኔድን እቅፍ አድርጎ የድሮ ትዝታቸውን ካደሰ በኋላ በቀጥታ ወደ ስታርክ ቤተሰብ መቃብር በመውረድ የድሮ ፍቅረኛውና የኔድ እህት ለነበረችው ለሊያና ስታርክ ክብር ይሰጣል። ታዲያ እዚህ ጨለማው መቃብር ውስጥ ነበረ ንጉሱ የመጣበትን ዋና ዓላማ ይፋ ያደረገው። በዙሪያ ያሉትን ሰዎች ሁሉ ማመን አልቻልኩም፣ እባክን ወደ ደቡብ አብረኝናና የንጉስ እጅ በመሆን አገሩን አስተዳድርልኝ ሲል በጥብቅ ይማጸነዋል።
በተጨማሪም በሁለቱም ቤተሰቦች መካከል ያለውን ትስስር ይበልጥ ለማጠናከር ሲል ቆንጆዋ የኔድ ልጅ ሳንሳ ስታርክን የወደፊት አልጋ ወራሹ ከሆነው ከልዑል ጆፍሪ ባራቲዮን እንድትዳር ጥያቄ ያቀርብለታል። ኔድ በደቡቡ ዓለም ስላለው የስልጣን ሽኩቻና ተንኮል ጠንቅቆ ስለሚያውቅ ይህንን ሹመት ፈጽሞ አልፈለገውም ነበረ። ነገር ግን አንድ ለድሮ ጓደኛው ካለው ታማኝነት፣ ሌላው ደግሞ በዚያኑ ሌሊት ከባለቤቱ ከሊሳ አሪን ማለትም ከሟቹ ጆን አሪን ሚስት በሚስጥር ከተላከለት ደብዳቤ የተነሳ አብሮት ሊሄድ ይወስናል። ሊሳ ከዋናው ከተማው በስውር የላከችው ይህ ደብዳቤ ባሏ ጆን አሪን በተፈጥሮ ህመም ሳይሆን በንግስቲቱ የላኒስተር ቤተሰቦች መርዝ እንደተገደለ በጥብቅ የሚያስጠነቅቅ ነበረ። ይህ አደገኛ መረጃ ነበረ የኔድን ሐሳብ ሙሉ በሙሉ የቀየረው። ስለዚህም ኔድ ስታርክ ጓደኛው በላኒስተሮች እጅ አደጋ ላይ መሆኑን ስለተረዳ እውነቱን ለማጣራት ጓደኛውን ለመጠበቅና የጆን አሪንን ገዳዮች ለህግ ለማቅረብ ሲል ሹመቱን ተቀብሎ ወደ ደቡብ አደገኛ ጉዞ ለማድረግ ይዘጋጃል። ንጉሳዊው ቤተሰብ ዊንተርፌል በደረሰበት ምሽት ለክብራቸው ታላቅና ደማቅ የደስታ ድግስ ይዘጋጃል። ይሁን እንጂ ሁሉም በደስታና በጭብጨባ በታወከበት በዚያ ታላቅ አዳራሽ ውስጥ ለጆን ስኖው የተሰጠ ቦታ አልነበረም። እርሱ የኔድ ስታርክ ዲቃላ በመሆኑ ንጉሳውያኑን እንዳያሳፍር በሚል ወደ ዋናው አዳራሽ መግባት ተከልክሎ ነበረ። ጆን ስኖው በቤተሰብ ውስጥ ያለውን መገለል በጽኑ ተሰምቶት የቆሰለውን ልቡን ይዞ ከድግሱ አዳራሽ ውጭ በጨለማው ቅዝቃዜ ውስጥ ብቻውን ባለበት ድንገት ከጨለማው ውስጥ ሌላ የተገለለ የንግስቲቱም ታናሽ ወንድም የሆነው ቲሪየን ላኒስተር ብቅ አለ። ቲሪየን በአካለ መጠን በማነሱ ምክንያት በሁሉም ዘንድ ድንክየው እየተባለ የሚቀለድበት ሰው ቢሆንም ከታላላቅ ተዋጊዎች ወንድሞቹ በተቃራኒ በሰይፍ ሳይሆን በንባብና በእውቀት የዳበረ እጅግ ስለታማ አእምሮና ምላስ ያለው ሰው ነው። ሁለቱ በተገናኙበት ቅጽበት ቲሪየን የጆንን ስሜት ወዲያውን በመረዳት ማንነትን ዓለም ስለማይረሳው አንተም ፈጽም አትርሳው፣ ድክመትህንም እንደ ጋሻ ከለበስከው ያኔ ማንም ሰው መሳሪያ አድርጎ ሊጎዳ አይችልም በማለት ይመክረዋል። ጆን ስኖው በመገረም አንተ ስለ ዲቃላነት ምን ታውቃለህ ሲል ጠየቀው። ጠቢቡ ቲሪየንም በፈገግታ ሁሉም ድንኮች በአባታቸው አይን ዲቃላ ናቸው በማለት ይመልስለታል። ሁለቱም ምንም እንኳን ከታላላቅ ቤተሰቦች ቢወለዱም በማህበረሰቡ ዘንድ የተገለሉና የራሳቸውን ማንነት ለመቀበል የሚታገሉ ሰዎች ነበሩ። በሌላ በኩል ከባህር ማዶ በባህር ዳርቻዋ የፔንቶስ ከተማ ውስጥ ሌላ የሴራ ታሪክ ይፈጸም ነበረ። ከዙፋኑ የተገለለውና ራሱን የዌስተሮስ እውነተኛ ንጉስ አድርጎ የሚቆጥረው ትዕቢተኛው ቪሴሪየስ ታርጌሪያን የ16 ዓመት ለጋ እህቱ ዳኔሪየስ ታርጌሪያንን ፈጽሞ ለማያውቀው የዶትራኪ ፈረሰኛ ጎሳ መሪ ለሆነው ለሃያሉ ካል ድሮጎ በጋብቻ ስም ይሸጣታል። ዳኔሪየስ ይህንን ሰርግ ፈጽሞ ባትሻውም ቪሴሪየስ ለሷ ካለው ንቀትና ለስልጣን ከነበረው ጥማት የተነሳ የጠፋውን ዙፋን ለማስመለስ ሲል እንደ ባሪያ አድርጎ እስከ መሸጥ እንደሚደርስ ስለምታውቅ ተገዳ ትስማማለች። ታዲያ በዚህ አስፈሪ የሰርግ ስነ ስርዓት ላይ ዳኔሪየስ ከአንድ ባለጠጋ መኳንንት ለ300 ዓመታት ያህል ሳይፈለፈሉ በመቆየታቸው ወደ ድንጋይነት የተቀየሩ 3 ምታታዊና ውድ የድራገን እንቁላሎችን በስጦታ መልክ ትቀበላለች። በዚያው ቅጽበት በዌስተሮስ ሰሜናዊ ግዛት በዊንተርፌል እጅግ አስደንጋጭና የታሪኩን አቅጣጫ ሙሉ በሙሉ የቀየረ አንድ ክስተት ተፈጸመ። ኔድ ስታርክና ንጉስ ሮበርት ባራቲዮን ከሰራዊቱ ጋር ላደን በወጡበት ሰዓት የ10 ዓመቱ ብራን ስታርክ ግንብ ላይ የመውጣት ልማዱን ቀጥሎ ወደ አንዱ የተተወና ጥንታዊ ግንብ ጫፍ ላይ በመውጣት ላይ ነበር። እዚያም በሰው ዘንድ ፈጽሞ የማይታሰበውንና ስርወ መንግስቱን ሊያፈርስ የሚችለውን የንግስት ሰርሲና የጄሚ ላኒስተር ያልተገባ የቅርብ ግንኙነት በድንገት ተመለከተ። ይህ አደገኛ ሚስጥር ወጥቶ ንጉሱ ካወቀ የላኒስተር ቤተሰብ ሙሉ በሙሉ እንደሚያልቅ የተረዳው ደፋሩ ጄሚ ላኒስተርም ሕፃኑ ብራንን በሸሚዙ አንቆ እንደያዘው ወደ ሰርሲ ዞሮ ለፍቅር የሚከፈል መስዋዕትነት በማለት ከከፍተኛው የግንብ ጫፍ ላይ ወደ መሬት ይለቀዋል። ብራን ስታርክ ከደረሰበት አስከፊ አደጋ በህይወት ቢተርፍም ለአደጋው ምክንያት የሆነውን ሚስጥር ይዞ ራሱን ስቶ ነበርና በመላው ዊንተርፌል የሐዘንና የጭንቀት ድባብ ሰፍኖ ነበረ። በሌላ በኩል ደግሞ ሕፃኑ ብራን ከኮማው ነቅቶ ያየውን ሚስጥር ለሰው ይናገራል የሚለው ፍርሃት በላኒስተር ቤተሰቦች በተለይም በንግስት ሰርሲ ላይ ከፍተኛ የመረበሽ ስሜት ፈጥሯል። ካትሊን ስታርክ በዚህ በኩል ከልጇ አልጋ አጠገብ ለቀናት ሳትነቃነቅ ምግብና እንቅልፍ ትታ የአማልክቷን እርዳታ በጽኑ መማጸኗን ቀጥላለች። እዚህ ላይ ደግሞ ንጉስ ሮበርት ባራቲዮንና ሰራዊቱ ወደ ደቡብ ለሚያደርጉት ረጅም ጉዞ የመጨረሻ ዝግጅታቸውን እያጠናቀቁ ነበረ። ኔድ ስታርክ ልጁን በዚህ አሳዛኝ ሁኔታ ጥሎ መሄድ ህሊናው ባይፈቅድለትም ለህግ ካለው ታማኝነትና ለንጉሱ የገባውን ቃል ለመጠበቅ ሲል ከሴት ልጆቹ ከአሪያና ከሳንሳ ጋር በመሆን ወደ ዋና ከተማዋ ኪንግስ ላንዲንግ ጉዞውን ለመጀመር ይገደዳል። ይህ ጉዞ የስታርክን ቤተሰብ ለሁለት የከፈለ ታሪካዊ ክስተት ነበር። ኔድ፣ ሳንሳና አሪያ ወደ ደቡብ ሲጓዙ፣ ካትሊን፣ ሮብና ሪኮን ደግሞ ራሱን ከሳቶ ብራን ጋር ሰሜን ይቀራሉ። ወደ ሰሜኑ የታላቁ ግንብ በመሄድ የሌሊት ዘበኛ ለመሆን ያቀደው ጆን ስኖው ከመሄዱ በፊት ለዘላለም ሊለያት እንደሚችል እያወቀ ታናሽ እህቱ አሪያ ስታርክን ለመሰናበት ወደ ክፍሏ ያመራል።
በዚያም ስፌት ከመስፋት ይልቅ በሰይፍ መጫወት እንደምትወድ ስለሚያውቅ በትዕዛዝ ያሰራላትን በኋላ ላይ መርፌ ተብላ የምትጠራውን ቀጭን ስለታም ሰይፍ በስጦታ መልክ መርሳት የሌለብሽ ነገር ስለታሙን ጫፍ ወደ ጠላትሽ ማዞር ነው በማለት በፈገግታ ያበረክትላታል። በመቀጠልም ራሱን ስቶ ወዳለው ወደ ብራን ክፍል በመሄድ የመጨረሻ ስንብቱን ለማድረግ አቀና። ሆኖም እዚያ ክፍል ውስጥ ለቀናት ተቀምጣ የነበረችው ካትሊን ጆን ወደ ክፍሉ ሲገባ በጭካኔ አይን ነበር ስትመለከተው የነበረችው። ከዚያ አስከፊ ስንብት በኋላ ጆን ስኖው ከአባቱ ከኔድ ስታርክ ጋር በመንገድ ላይ አጭር ቆይታ ያደርጋል። የሚለያዩበት መስቀለኛ መንገድ ላይ እንደደረሱም ኔድ ለጆን አሁን ወደ ግንብ ልትሄድ ነው፣ በሚቀጥለው ጊዜ ስንገናኝ ግን ስለ እናትህ ማንነት ሙሉ እውነቱን ነግርሃለሁ ሲል ትልቅ ተስፋ የሚሰጥ ቃል ይገባለታል። ይህ ቃል ለብዙ ዓመታት የእናቱን እውነተኛ ማንነት ለማወቅ ናፍቆ ለነበረው ለጆን ትልቅ የምስራች ነበርና አባቱን እንደተለየ በበረዶ መንገድ ላይ ጉዞውን ይጀምራል። ንጉሱና ተከታዮቹ ጉዟቸውን ወደ ደቡብ በሚቀጥሉበት ወቅት ንጉስ ሮበርትና ኔድ ስታርክ በመንገድ ላይ ፈረሶቻቸውን አቁመው አረፍ በማለት ስለ ቀድሞው ጦርነትና ስለ ታርጌሪያን ቤተሰቦች ሁኔታ መወያየት ጀመሩ። ንጉሱ ከባህር ማዶ ደነሬስ ታርጌሪያን ከዶትራኪው መሪ ከካልድሮጎ ጋር መጋባቷን የሚገልጽ የሰላዮች መረጃ ስለደረሰው ይህ ጋብቻ ወደፊት ለስልጣኑ ታላቅ ስጋት ሊሆን እንደሚችል ገምቷልና ገና በታዳጊነት ዕድሜ ላይ የምትገኘው ደነሬስ በአስቸኳይ መገደል እንዳለባት በጭካኔ ይገልጽለታል። ኔድ ግን ንጹህ የሆነችንና ገና ያልተወለደ ሕፃን ያረገዘችን ወጣት ልጅ በሚስጥር መግደል ነውር እንደሆነ በመግለጽ ንጉሱን በድፍረት ይሟገተው ጀመረ። ያንም ቢሆን ጦርነት ልንገጥም የሄድነው እብዱን ንጉስ ለመጣል እንጂ ሕፃናትን ለመግደል አልነበረም ሲለው፣ ሮበርት ግን በታርጌሪያኖች ላይ ባለው ጥልቅ ጥላቻ ተሞልቶ እያንዳንዱን ታርጌሪያን እስከ መጨረሻው ዘራቸው ሳላጠፋ አልረካም በማለት በቁጣ ይመልስለታል። በውይይታቸውም በአንዱ በኩል የንጉሱ ጨካኝና በስልጣን ስጋት የተሞላው ባህሪው ሲገለጥ፣ በዚህኛው ደግሞ በተቃራኒው የኔድ ስታርክ ፍጹም ታማኝነትና የሞራል ጥንካሬ ታየበት ነበር። ሮበርት ይህን ያህል ታርጌሪያኖችን የሚጠላበት ዋነኛው ምክንያት የስልጣን ፍራቻ ብቻ አልነበረም። ይልቁንም በውስጡ የቆየው ታላቅ የፍቅር ሐዘንና የበቀል ስሜት ነበረ። ንጉሱ የድሮ ፍቅረኛው ስለነበረችው ሊያና ስታርክ ስለተባለች ሴት በማስታወስ እሷ ከሞተች በኋላ በሕይወቱ ደስተኛ ሆኖ እንደማያውቅና ዙፋኑም ቢሆን ትርጉም እንደሌለው ለኔድ ያካፍለዋል። ሊያና ስታርክ የኔድ እህትና ለሮበርት ባራቲዮን ታጭታ የነበረች ሲሆን ሮበርት እንደሚያምነው ከሆነ ግን የእብዱ ንጉስ የበኩር ልጅ የነበረው ልዑል ራይጋር ታርጌሪያን በግድ አግብቶ በመውሰድ በግፍ ገሏታል። ይህ የሊያና መታገት ነበረ የሮበርት አመጽ ለመቀስቀስ ብሎም የታርጌሪያን ስርወ መንግስት ሙሉ በሙሉ ለመጥፋት መነሻ የነበረው። ይህ በእንዲህ እንዳለ በዊንተርፌል ግን እጅግ አስፈሪ ደም አፋሳሽ ሴራ ተፈጽሞ ነበር። አንድ ማንነቱ ያልታወቀ ቅጥር ነፍሰ ገዳይ የሰዎችን ትኩረት ለመሳብና ሁከት ለመፍጠር መጀመሪያ የዊንተርፌልን ጥንታዊ መጻሕፍት ቤት በእሳት አቃጠለ። ሰዎቹም ተሰባስበው እሳቱን ለማጥፋት በሄዱበት በዚያ ወሳኝ ሰዓት ገዳዩ ወደ ብራን ክፍል ውስጥ በስውር ዘልቆ በመግባት ሕፃኑን ለመግደል ስለቱን መዘዘ። ገዳዩ አልጋ ላይ የተኛው ብራንን ለማጥቃት ሲዘጋጅም እዚያው ክፍል ውስጥ ተቀምጣ የነበረችው እናቱ ካትሊን ስታርክ በታላቅ የእናትነት መንፈስ ተነስታ ገዳዩን ትጋፈጠው ጀመረች። በተፈጠረው ትግልም ስለቱ እጆቿን በመጉዳት ከባድ ቁስል ሲያደርስባት በቦታው የነበረው የብራን ታማኝ ተኩላን በድንገት ከጨለማ ውስጥ ብቅ በማለት ነፍሰ ገዳዩ ላይ ተከምሮ በጭካኔ ያስወግደዋል። ይህ አስደንጋጭ ክስተት ልጇ ከግንቡ ላይ የወደቀው በአጋጣሚ ሳይሆን የሆነ ሰው ሊደብቀው የፈለገው ሚስጥር ስላለ ታቅዶበት የተደረገ ግድያ እንደሆነ ሙሉ በሙሉ እንድታምን ያደርጋታል። ከዚህ ጥቃት በኋላ ካትሊን የበኩር ልጇ ሮብና ታማኝ አማካሪዎቻቸው በሚስጥር ተሰባስበው ገዳዩ የተጠቀመበትን መሳሪያ ሲመረምሩ ስለቱ እጅግ ውድና ብርቅዬ ከሆነው የቫሌሪያን ብረት የተሰራና እጀታው ደግሞ ከድራገን አጥንት የተቀረጸ ሆኖ ነበር ያገኙት። እንዲህ አይነቱ ውድ መሳሪያ አንድ ተራ ነፍሰ ገዳይ ሊኖረው እንደማይችል የታወቀ ነገር ነበረ። ብቸኛው ሊኖራቸው የሚችሉት በኪንግስ ላንዲንግ ያሉት ታላላቅ ባለጸጋ ቤተሰቦች በተለይም ላኒስተሮች ስለሆኑ ካትሊን በልጇ የግድያ ሙከራ ላይ ላኒስተሮች እጃቸው እንዳለበት መገንዘብ ትጀምራለች። ቢሆንም አሁን ላይ ሚስጥሩ እንዳይወጣና በሰሜኑ ሕዝብም ዘንድ ጥርጣሬ እንዳይፈጠር በሚል ካትሊን እውነቱን በገዛ እጇ ለማጣራት ባለቤቷን ኔድ ስታርክን ከፊቱ ካለው ታላቅ አደጋ ለማስጠንቀቅ ስትል ከዊንተርፌል የጦር መሪ ሰር ሮድሪክ ካስል ጋር በመሆን በሚስጥር ወደ ኪንግስ ላንዲንግ ለመጓዝ ተወስናለች። በግንቡ አቅጣጫ ጆን ስኖውና ቲሪዮን ላኒስተር በበረዶማ ጎዳና ላይ ጉዟቸውን እያደረጉ ስለ ሌሊት ዘበኞችም ጥልቅ ውይይት እያደረጉ ነበረ። ጆን ስኖው የሌሊት ዘበኛ መሆን የላቀ ክብርና ምድሪቱን ካስፈሪ ፍጥረታት ለመጠበቅ የሚደረግ የጀግንነት ሥራ እንደሆነ አድርጎ ነበር የሚያስበው። እውነታውን ጠንቅቆ የሚያውቀው ቲሪዮን ግን ይሄ የጆን ሐሳብ የተሳሳተ መሆኑን ያውቅ ነበርና የሌሊት ዘበኛ ማለት አንተ እንደምታስበው የጀግኖች ስብስብ አይደለም። ግንቡን የሚጠብቁት በአብዛኛው ነፍሰ ገዳዮች፣ ሌቦችና ማህበረሰቡ የተፋቸው ወንጀለኞች ናቸው ብሎ እውነቱን በመግለጽ በምናቡ ስሎት ያደገውን አመለካከቱን በቅጽበት ይንድበታል።
ጉዟቸውን ጨርሰው 200 ሜትሮች ከፍታ ወዳለው ታላቁ የበረዶ ግንብ ሲደርሱ ጆን ያሰበውና ያገኘው ነገር ፈጽሞ የተለያየ ሆኖ ነበር የጠበቀው። ቦታው በታሪኮች እንደሰማው የተዋበ አልነበረም። ይልቁንም እጅግ ቀዝቃዛ፣ ጭጋግ የሸፈነውና የሰው ልጅ ተስፋ የሚቆርጥበት አስፈሪ ምድረ በዳ ነበር ያገኘው። ከባህር ማዶ በዶትራኪ ምድር ዴኔሬስ ታርጌሪያን ከአዲሱ ባለቤቷ ካል ድሮጎ ጋር በፈረስ ጉዞ በማድረግ ከዱር ባህላቸው ጋር ለመላመድና ህመሟን ለመቋቋም ትልቅ ጥረት እያደረገች ትገኛለች። ዴኔሬስ መጀመሪያ ላይ በባህልና በቋንቋ ልዩነት ምክንያት አሳሯን ብትበላም ከጊዜ በኋላ ግን በአገልጋዮቿ እርዳታ ፍርሃቷን አስወግዳ የፈረሰኞቹን ቋንቋ መማር በመጀመሯ በራስ የመተማመን ስሜቷንና የንግስትነት ክብሯን ማሳደግ ትጀምራለች። ሆኖም ታላቅ ወንድሟ ቪሴሬስ ታርጌሪያን ከጊዜ በኋላ እህቱ በዶትራኪዎች ዘንድ ያላትን ተሰሚነትና ክብር ሲመለከት የስልጣን የበታችነት ስሜት፣ ቅናትና ታላቅ ንዴት ይሰማው ጀመረ። ወደ ንጉሱ የደቡብ ጉዞ ስንመለስ በመንገዳቸው ላይ የስታርክንና የላኒስተርን ቤት ለዘላለም ያቀያየመ አንድ አሳዛኝ ግጭት በአርያ ስታርክና በልዑል ጆፍሪ መካከል ተፈጠረ። ፈሪውና ትዕቢተኛው ልዑል ጆፍሪ የአርያ ጓደኛ የሆነውን ሚካ የተባለውን ምስኪን ልጅ በስለት እያሰቃየው ነበረ። ይህን የተመለከተችው አርያም ለጓደኛዋ ለማገዝ በመሞከሯ እሷንም ተከትላ ታማኝ ተኩላዋ ናይሜሪያ በድንገት ዘልቃ የጆፍሪን እጅ በጭካኔ ትነክሰዋለች። አርያ ላኒስተሮች ተኩላዋን በሞት እንደሚቀጧት ስላወቀች እያለቀሰችና ድንጋይ እየወረወረች ናይሜሪያን ወደ ጫካው እንድታመልጥ ታደርጋታለች። ጆፍሪ በሴት እንደተሸነፈ ተመልክቶ በንዴት ለእናቱ ለንግሥት ሰርሲ ፍጹም የተሳሳተና የሐሰት መረጃ በመስጠት አርያና ጓደኛዋ ያለምንም ምክንያት እንደደበደቡት አድርጎ ቅሬታውን ያቀርባል። ከዚህም የተነሳ ሁኔታውን በአካል ያየችው ሳንሳ ስታርክ በንጉሱ ፊት እውነተኛ ምስክርነት እንድትሰጥ ብትጠየቅም ልዑል ጆፍሪን ተወደው ስለነበረና የወደፊት ንግሥት የመሆን ታላቅ ምኞቷ ስላሸነፋት ምንም የማስታውሰው ነገር የለም ስትል በአደባባይ ትዋሻለች። አርያም በእህቷ መካዷ አበሳጭቷት ውሸታም እያለች ስትጮህ ንግሥት ሰርሲ በጥላቻና በንቀት ተሞልታ የአርያ ተኩላ በአስቸኳይ መገደል አለባት ትላለች። ሆኖም ናይሜሪያ አስቀድማ አምልጣ ነበርና ሌዲ የተባለችው ምንም ጥፋት የሌለባትን የሳንሳን ተኩላ እንድትገደል ይወሰናል። ሳንሳ በዚህ ውሳኔ ክፉኛ ታዝናለች። ንጉስ ሮበርት በባለቤቱ ግፊት ምክንያት የሰጠውን የቅጣት ውሳኔ ለመለወጥ ባይሞክርም ፍርዱ እንደተሰጠ ኔድ ስታርክ የላኒስተር ገዳዮች ተኩላዋን እንዳያሰቃዩባት ሲል በገዛ እጁ ሌዲን ያስወግዳታል። በሌላ በኩል የአርያ ጓደኛ የነበረው ምስኪኑ የሥጋ ቆራጭ ልጅ ሚካን ሕይወቱን ለማዳን እየኮበለለ ነበረ። ሆኖም ዛሃውንድ የተባለ በሚጠራውና የላኒስተር ቤተሰብ ታማኝ ጠባቂ በሆነው ግዙፍ ተዋጊ በግፍ ይገደላል። ኔድ ስታርክ ዛሃውንድ የልጁን አስክሬን ተሸክሞ ሲመጣ ሲመለከት ላኒስተሮች ለስልጣናቸውና ለክብራቸው ሲሉ የወደዱትን ለማድረግ ምንም አይነት ርህራሄ የማይታይባቸው ጨካኞች መሆናቸውን ይበልጥ መረዳቱን ይቀጥላል። ነገር ግን ልክ ኔድ ስታርክ ተኩላዋን በገደለበት በዚያው ቅጽበት በዊንተርፌል ውስጥ ለረጅም ጊዜ ራሱን ስቶ በሕይወትና በሞት መካከል የነበረው ሕፃኑ ብራን ስታርክ በድንገት አይኖቹን ይከፍታል። ከሳምንታት ረጅም ጉዞ በኋላ ንጉሱና ተከታዮቹ የሰባቱ ግዛቶች መዲና ወደ ሆነችው ኪንግስ ላንዲንግ ይደርሳሉ። ገና ከተማዋ እንደገቡ ኔድ ስታርክ የጉዞ ልብሱን እንኳን ሳይቀይር ወዲያውኑ ወደ ንጉሱ አነስተኛ ምክር ቤት ስብሰባ እንዲሄድ በመደረጉ በአካባቢው ያለውን የፖለቲካ ውጥረት በቶሎ ተገነዘበ። በምክር ቤት ውስጥ የንጉሱ ወንድም የሆነው ሬንሊ ባራቲዮንን፣ የሃይማኖት መሪውን ግራንድ ሜስተር ፒሴልን፣ የገንዘብ ሚኒስተሩ ፒተር ቤሊሽን ወይም ደግሞ በሌላ መጠሪያው ሊትል ፊንገርንና ስለ ሁሉም ነገር በሚስጥር መረጃ አቀባይ የሆነውን ቫሪስን እናገኛለን። እነዚህ ሰዎች የላይላያቸው ኔድ ስታርክን በደስታ የተቀበሉት ለማስመሰል ቢሞክሩም ከጀርባ ግን እርስ በርሳቸው የሚናናቁና የየራሳቸውን ሚስጥራዊ አጀንዳ የሚያራምዱ የሴራ መሐንዲሶች ነበሩ። በተለይም ሊትል ፊንገር ኔድ ስታርክን ሲያገኘው የድሮ ፍቅረኛው የነበረችው የኔድን ባለቤት ካትሊንን በማስታወስ የቃላት ሽኩቻ ይጀምራል። ንጉሱ ሮበርት ባራቲዮን በዚህ በኩል ለኔድ ሹመት ክብር ሲባል ታላቅና ውድ የፈረሰኞች ውድድር እንዲዘጋጅ ትዕዛዝ ሰጠ። ኔድ ግን የሀገሪቱን የሂሳብ መዝገብ ሲመለከት መንግስቱ በከባድ የገንዘብ ዕዳ ውስጥ መዘፈቁንና በተለይም የንግስቲቱ ቤተሰብ ከሆኑት ከላኒስተሮች ብቻ ከ6 ሚሊዮን በላይ ወርቅ መበደሩን ይረዳል። ከዚህም የተነሳ በንጉሱ አስተዳደር ላይ በመናደድ እንዴት ንጉስ በላኒስተሮች ገንዘብ ውድድሩን ያካሂዳል በማለት ምክር ቤቱን በድፍረት መውቀስ ጀመረ። ምክር ቤቱ ስለ አገሪቱ ደህንነትና ዕዳ ሳይሆን ንጉስ የፈለገውን ወጪ በመፍቀድ የራሳቸውን ጥቅም እንዴት እንደሚያስከብሩ ነበርና የሚያዩት። ይህን የተመለከተው ኔድ ስታርክ በግልጽ ፍጹም ደስተኛ አልነበረም። ይህ የመጀመሪያው ስብሰባ በደቡቡ ዓለም ያለው ፖለቲካ ከሰሜኑ ግልጽነትና ታማኝነት በተቃራኒ ምን ያህል በውሸትና በሴራ የተወሳሰበ መሆኑን በግልጽ ያሳየው ቆይታ ነበር። በተመሳሳይ ሰዓት በዊንተርፌል ውስጥ ብራን ስታርክ ከረጅም ቀናት በኋላ ከእንቅልፉ ይነቃል። ሆኖም ቢነቃም ከወገቡ በታች መንቀሳቀስ እንደማይችልና ከግንቡ ላይ እንዴት እንደወደቀ ምንም አይነት ትውስታ እንደሌለው እንረዳለን። ይህ የብራን የማስታወስ ችሎታ ማጣት
ሚስጥራቸው እንዳይወጣ ለሰጉት ለላኒስተር ቤተሰቦች ትልቅ እፎይታ ሲሆን፣ ለስታርኮች ግን ታላቅ እንቆቅልሽ ሆኖባቸዋል። ሌላው በወንድሙ ሁኔታ ክፉኛ ያዘነው ሮብ ስታርክ ነበረ። ታናሽ ወንድሙ ዳግመኛ መራመድ፣ መሮጥና ፈረስ መጋለብ እንደማይችል ሲያውቅ ልቡ ክፉኛ ይሰበራል። ብራን ባልጋ ላይ ተኝቶ ተስፋ በቆረጠበት በዚህ አስቸጋሪ ወቅት ኦልድ ናን የተባለችው ታሪካዊት አሮጊት አገልጋይ ለብራን ረጅሙ ሌሊት ስለሚሉት ጊዜና ስለ ዋይት ዎከርስ ዘግናኝ ታሪኮች ትነግረው ነበር። በዚህ በኩል ወደ ግንቡ የሄደው ጆን ስኖው የሌሊት ዘበኛ የመሆን ስልጠናውን ጀምሯል። ጆን በዊንተርፌል ቤተመንግስት ውስጥ በጥሩ ሁኔታ የሰይፍ ጥበብን ተምሮ ስላደገ ከሌሎቹ ሰልጣኞች በተሻለ ሁኔታ እጅግ ጎበዝ ሆኖ ነበር የተገኘው። ነገር ግን ይህ ብልጫና ያሳየው መጠነኛ ትዕቢት ከሌሎቹ አዳዲስ አባላት ጋር ከባድ ግጭትና ቅሬታ ውስጥ እንዲገባ ያደርገዋል። በተለይም ሰር አሊሰር ቶርን የተባለው ጨካኝ አሰልጣኝ የጆንን ስሜት ለመስበርና በሰልጣኞቹ መካከል ጥላቻ እንዲነግስ በማሰብ ጆንን ሎርድ ስኖ በማለት የስድብ ቅጽል ስም ይጠራው ይጀምራል። ወደ ደቡብ ከመመለሱ በፊት ግንቡን እየጎበኘ የነበረው ቲሪየን ላኒስተር ይህንን ሁኔታ ተመልክቶና ወደ ጆን ቀርቦ እነዚህን ልጆች ስላሸነፍክ ለምን ትመጻደቃለህ? አንተ የተማርከው በታላላቅ የጦር መሪዎች እጅ ነው። እነሱ ግን ከመካከላቸው አንዳቸውም እውነተኛ ባለሰይፍ አይተው አያውቁም። አብዛኞቹ ሌቦች፣ ወንጀለኞችና ድሆች ናቸው። ስለዚህ ትዕቢትህን ዋጥ አድርጋትና ካንተ እኩል እድል እንዳልነበራቸው ተረዳ በማለት የጆንን አይን ይከፍትለታል። ጆን ይህንን መራራ ምክር በአክብሮት ተቀብሎ የራሱን ስህተቱን እንደተረዳ ከዚያን ቀን ጀምሮ ትዕቢቱን ትቶ ሌሎቹን ሰልጣኞች በሰይፍ ውጊያ ማሰልጠንና መርዳት ይጀምራል። በዚህ በጎ ተግባሩ ምክንያት በዙሪያው ካሉት ሰዎች ጋር የነበረውን ግንኙነት በማሻሻል የመጀመሪያዎቹን ታማኝ ጓደኞች ሲያፈራ፣ ከዚህም ባለፈ ከግንቡ ባሻገር ያለው ሕይወት የግል ጀግንነት የሚታይበት ቦታ ሳይሆን የጋራ ትግልና መረዳዳት ብቸኛው መሰንበቻ መንገድ መሆኑን በጥልቅ ይገነዘባል። ከባህር ማዶ በዶትራኪ ምድር ያለችው ዳኔሪየስ ታርጌሪያን ነፍሰ ጡር መሆኗን ካወቀችበት ጊዜ ጀምሮ በአዲሱ ሕይወቷ ላይ ያላት በራስ የመተማመን ስሜት ይበልጥ እየጨመረ ይመጣ ጀምሯል። ከዚህም የተነሳ ፈረሰኞቹ ጉዞ ላይ ያሉ የዶትራኪ መሪና ንግስት መሆኗን ለማሳወቅና ስልጣኗን ለመጠቀም በሚል የጉዞ ሰረገላ ላፍታ እንዲቆም ትዕዛዝ ትሰጣለች። ይህንን ትዕዛዟን የሰማው ታላቅ ወንድሟ ቪሴሪየስ ታርጌሪያን ግን በታላቅ ቁጣ ተሞልቶ ሰይፉን በመምዘዝ እህቱን ሊመታትና ሊያዋርዳት ሞከረ። ሆኖም ግን ዳኔሪስ ፍርሃቷን ሙሉ በሙሉ ማስወገዷን አላወቀምና በድፍረት መክታ በዶትራኪ ተዋጊዎች እጅ አንገቱ ላይ በጅራፍ ታስሮ መሬት ላይ እንዲወድቅ ታደርገዋለች። ቪሴሪየስ እህቱ አሁን የኃያሉ ካልሚስት የፈረሰኞቹም ንግስት እንጂ ያቺ የሱ ታዛዥ ባሪያ መሆኗ እንደቀረ ሲረዳ ክፉኛ ቢናደድም የዶትራኪ ተዋጊዎች ለንግስታቸው ያላቸው ታማኝነትን ሲረዳ ግን በውስጡ ታላቅ ፍርሃት ይጭርበታል። ከዚህ በኋላ ሰር ጆራ ሞርሞንት የተባለው ታማኝ የግል ጠባቂዋ የዳኔሬስን ጥንካሬና ጀግንነትን እያደነቀ ይመጣል። ነገር ግን ከዚህ በጎ ገጽታ በስተጀርባ እንደተለመደው ሌላ አደገኛ ሴራ ዳኔሬስ ላይ የተካሄደ ነበረ። የታርጌሪያን ስርወ መንግስት የመጨረሻ ተስፋና አሁን በኪንግስ ላንዲንግ ላለው አገዛዝ አስኪው ትዕቢተኛው ቪሴሪየስ ሳይሆን የዶትራኪዎቹ ንግስት ዳኔሪስ መሆኗን ያውቃሉ። ሰር ጆራ በድብቅ በኪንግስ ላንዲንግ ለሚገኘው የንጉሱ ሰላይ ለሆነው ለሎርድ ቫሪስ ስለ ዳኔሪስ ነፍሰ ጡርነት፣ ስለ ዶትራኪዎቹም እንቅስቃሴ መረጃዎችን በደብዳቤ ይልክ ነበር። በኪንግስ ላንዲንግ ውስጥ ካትሊን ስታርክ በሚስጥር ከተማዋ ልክ እንደደረሰች የሊትል ፊንገር ሰላዮች ገና ከተማዋ በር ላይ ነበረ በስውር ያገኟት። የቀድሞ የልጅነት ጓደኛዋና አሁን ድረስ ለሷ በውስጡ ጥልቅ ፍቅር ያለው የባለስልጣናቱ ምክር ቤት አባል ፒተር ቤሊሽ ወይም ሊትል ፊንገር ካትሊንን ከጠላቶች አይን ለመሰወር ሲል ራሱ በሚያስተዳድረው አንድ መሸታ ቤት ውስጥ እንድትቆይ ከዚያም በሚስጥር ከባለቤቷ ኔድ ጋር እንድትገናኝ ያደርጋል። በዚያ ጥበቃ በሚደረግለት ክፍል ውስጥ ብራንን ለመግደል የመጣው ነፍሰ ገዳይ የተጠቀመበትን የቫለሪያን ብረት ሰይፍ መመርመር ጀመሩ። ሊትል ፊንገር ስለቱን በትኩረት ሲመለከት እንደቆየም ፈገግ ብሎ ይህንን ስለት በሚገባ አውቀዋለሁ፣ አንድ ወቅት የኔ ነበረ። ነገር ግን በንጉሱ የልደት በዓል ላይ በነበረ ውድድር ተሸንፌ ለቲሪየን ላኒስተር ሰጥቼዋለሁ በማለት የውሸት መርዙን መርጨት ጀመረ። ኔድ ስታርክ ይህንን መረጃ ሰምቶ ክፉኛ እንደደነገጠ ላኒስተሮች ልጁን ከግንቡ ላይ የገፉትና በኋላም ሊገድሉት ያቀዱት እነሱ ለመሆናቸው ሊትል ፊንገር የነገራቸውን ውሸት እንደ ትልቅ ማስረጃ ይወስደዋል። ከዚህም የተነሳ በቁጣ ተሞልቶ በዙሪያው ያሉትን ጠላቶች ለመበቀል ሲነሳ፣ ካትሊን ግን የላኒስተር ቤት ኃያልነት በማስታወስ በጥበብ እንዲንቀሳቀስና ንጉስ ሮበርትን እንዲጠብቅ ትለምነዋለች። በቤተ መንግስት ውስጥ ኔድ ስታርክ የቀድሞ የንጉስ እጅ የነበረው የጆን አሪንን ሚስጥራዊ ሞት አስመልክቶ በስውር የጀመረውን ምርመራ ሲቀጥል፣ ንጉስ ሮበርት ባራቲዮን ደግሞ በገዛ ክፍል ውስጥ ከአገልጋዮቹ ጋር ሆኖ ስለ ቀድሞ ጦርነት ትውስታዎች ሲያወራ ነበረ። ንጉሱ የጠባቂዎቹ መሪ ሆነው ከአንጋፋው ሰር ባሪሳን ሴልሚና ከጄሚ ላኒስተር ጋር በመሆን በወጣትነት ዘመናቸው ለመጀመሪያ ጊዜ ስለፈጸሙት ግድያና በጦር ሜዳ ላይ ስለተሰማቸው አስፈሪ ስሜት በትዝታ እያወጉ ሳሉ በዚህ ጨዋታ መሃል ጄሚ ላኒስተር እብዱን ንጉስ ዳግማዊ ኤሪስን ከጀርባው ወግቶ የገደለበትን ያንን ታሪካዊ ምሽት አስታወሰ።
ጄሚ በምሬት ስሜት ውስጥ ሆኖ ንጉሱን ሲያስታውስ እብዱ ንጉስ ከመሞቱ በፊት ሁሉንም በሳት ፍጇቸው እያለ ይጮህ ነበር በማለት ከተማዋን ለማዳን ሲል የወሰደው እርምጃ መሆኑን ነገራቸው። ነገር ግን ዓለም ይህንን ምክንያት ሳይረዳ እርሱን እስከዛሬ ድረስ የንጉስ ገዳይ ወይም ኪንግስሌየር እያለ በጥላቻ ስም መጥራቱ በመቀጠሉ ይህ ክብሩን ነክ የሆነ ስም እስከዛሬ ድረስ በውስጡ ቁስል ፈጥሮበት ይኖራል። አርያ ስታርክ በኪንግስ ላንዲንግ ቤተ መንግስት ውስጥ በደቡቡ ዓለም አዲስ ህይወትና በቤተሰቧ ላይ በተደቀነው የጭንቀት ስሜት ውስጥ ሆና ብቻዋን በመሆኗ ጊዜዋን በሐዘን ነበር የምታሳልፈው። አባቷ ኔድ ስታርክ ይህን ተመልክቷልና የልጁን ሰይፍ የመያዝ ጥልቅ ፍላጎት ስለሚያውቅ ብራቮስ ከተባለ ምድር የመጣውን የቀድሞ የባህር ጌታና አደገኛ ተዋጊ የነበረውን ሲሪዮ ፎሬልን የግል የሰይፍ መምህሩ አድርጎ ይቀጥርላታል። ሲሪዮ ፎሬል ስልጠናውን እንደጀመረም ለአርያ የውሃ ዳንስ የሚባለውንና ከባድ ሰይፍ ከሚይዙት የደቡብ ተዋጊዎች በተቃራኒ ቀጭን ስለት የሚጠቀሙበትን ልዩ የውጊያ ጥበብ ማስተማሩን ተያያዘው። የእንጨት ሰይፉን ሰጥቶ ልምምዱን ሲጀምርም ውጊያ ማለት ከጉልበት ይልቅ ፍጥነት፣ ብልሃትና ሚዛንን መጠበቅ ነው እያለ በራስ መተማመኗን ከፍ ያደርገው ነበረ። በዓለም ላይ ሞት የሚባል አንድ አምላክ ብቻ ነው ያለው እንዳላትም ልቧ እንዳይሰጋ በማለት በውጊያ መሃል ሞት እንኳን ቢመጣ መሞቻዬ ዛሬ ስላልሆነ አትወስደኝም ነው መልሳችን የሚሆነው በማለት ከልክ ባለፈ የራስ መተማመን በውስጧ እንዲሰፍን አደረገ። ኔድ ስታርክም በዚህ በኩል ልጁ አርያ ከእንጨት ሰይፉ ጋር ስትለማመድ ስትወዛወዝና ስትዘል ከሩቅ ሆኖ በደስታና በፈገግታ ይመለከታት ነበረ። ነገር ግን የእንጨት ሰይፎቹ እርስ በርሳቸው የሚፈጥሩት ያ የውጊያ ድምጽ በኔድ አእምሮ ውስጥ የቀድሞ የጦር ሜዳ ጩኸት፣ የሰይፍ ግጭትና የሰዎች እልቂት ትዝታው በውስጡ ይቀሰቅስበታል። በሌላ በኩል ሳንሳ ስታርክ በንግስት ሰርሲ ላንስተር የቅንጦትና የደቡቡ ስልጣን ተጽዕኖ ስር ወድቃ ስለ ወደፊቱ የንግስትነት ህይወቷና ስለ ልዑል ጆፍሪ ያላትን የልጅነት ህልሟን ማሰቧን ቀጥላለች። ሳንሳ ግን በቤተ መንግስት ውስጥ ያለው የሴራ ተንኮል ምን ያህል ጥልቅ እንደሆነ የምታውቀው ነገር አልነበረምና በዙሪያዋ ያሉትን ጨካኝ ሰዎች ሁሉ እንደ ደግ ጓደኛ ለማየት ጥር ነበር። በግንቡ ላይ ያለው ቲሪዮን ላንስተር ወደ ደቡብ ለመመለስ የመጨረሻ ዝግጅቱን እያጠናቀቀ ባለበት የሌሊት ዘበኞች ታላቁ አዛዥ ጆር ሞርሞንት ስለ ሰሜኑ አደጋ ያለውን ጥልቅ ስጋት ይገልጽለታል። አዛዡ ክረምቱ እየመጣ መሆኑን፣ ከግንቡ ባሻገር ያሉት የዱር ሰዎች ወደ ደቡብ እየሸሹ መሆናቸውንና በበረዶው ውስጥ የሚንቀሳቀሱት አስፈሪ ፍጥረታት መታየታቸውን ሲገልጽለት ቲሪዮን መጀመሪያ ላይ ጉዳዩን ቀልድና ተረት አድርጎ ለመመልከት ሞከረ። ሆኖም የአዛዡን ፊት አይቶ ሁኔታው የእውነት መሆኑንና ግንቡ ተጨማሪ ሰራዊት እንደሚፈልግ በመረዳቱ ወደ ኪንግስ ላንዲንግ ሲመለስ ጉዳዩን ለንጉሱ እንደሚያደርስ ቃል ይገባለታል። በዚህ ሰዓት ጆን ስኖው ወደ በረዷማው ደን በጥልቀት ቃኝቶ ለመመለስ ብቻውን እየተነሳ ያለው አጎቱ ቤንጀን ስታርክን እየተሰናበተው ነበረ። ጆን ከአጎቱ ጋር አብሮ ወደ ግንቡ ባሻገር ለመሄድ በመፈለጉ አጥብቆ ቢለምነውም ቤንጀን ግን በግንቡ ላይ ባለው ጥብቅ ሕግ መሰረት ጆን ገና አዲስ ሰልጣኝ በመሆኑ እዚያው እንዲቆይ ያደርገዋል። ስለዚህም ጆን አጎቱ ወደ በረዶው ገብቶ ሲሰወር በስጋትና በናፍቆት ከመመልከት ውጪ ምንም ማድረግ አልቻለም። ከግንቡ ወደ ደቡብ በሚመለስበት ወቅት ቲሪዮን ላንስተር በዊንተርፌል ለአጭር ጊዜ ቆይታ ያደርግና እዚያም በአልጋ ላይ ተኝቶ በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ያለውን ሕፃኑ ብራን ስታርክን ያገኘዋል። ቲሪዮን ብራን ምንም እንኳን ሽባ ቢሆንም በፈረስ ላይ ተቀምጦ ብቻውን መጓዝ የሚያስችለውን ልዩ የኮርቻ ንድፍ በስጦታ መልክ አበረከተለት። ሮብ ስታርክ ይህን ተመልክቶ በጥርጣሬ ይህን ለምን አደረክ ሲል እንደጠየቀውም ቲሪዮን እኔ ለዲቃላዎች፣ ለድንኮችና ለተሰበሩ ነገሮች በልቤ ውስጥ ልዩ ቦታ አለኝ በማለት የእሱን ጥልቅ ስብዕና የሚገልጽ ምላሽ ይሰጠዋል። ብራን ዳግመኛ ፈረስ መጋለብና ከክፍሉ መውጣት እንደሚችል ሲረዳ በውስጡ ለረጅም ጊዜ ጠፍቶ የነበረው ተስፋው በትንሹ ማበብ ጀመረ። ብራንን ከፎቁ የገፉት እነሱ እንደሆኑ በጽኑ ስለሚጠረጥር ሮብ ስታርክ ለላኒስተር ቤተሰቦች የነበረው ጥላቻ ይበረታ ነበረ። ይሁን እንጂ ቲሪዮን ለወንድሙ ያሳየው ያልተጠበቀ ደግነት ውስጡን በጥርጣሬና ግራ በመጋባት አናወጠው። በአንድ በኩል ብራን በአዲሱ ኮርቻ ታግዞ ሜዳ ላይ ፈረስ ለመጋለብ በጉጉት ቀኖቹን መቁጠር ሲጀምር፣ በሌላ በኩል ግን ያን ተስፋ ያደለው ቲሪዮን የዊንተርፌልን ደጅ ተሰናብቶ ወደ ደቡብ ጉዞውን ሲጀምር በመንገዱ ላይ ወደ ተዘጋጀለት ሞት እየተጓዘ እንደሆነ ፈጽሞ አላወቀም ነበረ። በተመሳሳይ ሰዓት በግንቡ ላይ ሳሙኤል ታርሊ የተባለውን ከታላቅና ከፍተኛ የደቡብ መኳንንት ቤተሰብ የተወለደ ከመጠን በላይ ወፍራምና ለውጊያ ፍጹም ብቁ ያልሆነ አዲስ ሰልጣኝ እንተዋወቃለን። አንድ ቀን ሳሙኤል በስልጠናው ሜዳ ላይ ሳለ በሌሎቹ ሰልጣኞች በደረሰበት ከባድ ጥቃትና ድብደባ ክፉኛ ሲጎዳና ሲያለቅስ ይህን የተመለከተው ጆን ደርሶ ጣልቃ በመግባት ከለላ ያደርግለታል። ሳሙኤል ጆን ያደረገለትን ሲመለከት እኔ ፈሪ እንደሆንኩ አውቃለሁ ሲል ያወራው ጀመረ።
አባቴም ቢሆን አንተ ለታርሊ ቤተሰብ ታላቅ ውርደት ነህ ይለኝ ነበረ በማለት በቤተሰቡ ዘንድ የተናቀ በጦር ሜዳ ጀግና በሆነው በአባቱ በሎርድ ራንዲል ታርሊ ክፉኛ የሚጠላ የውርስ መብቱን ትቶ ወደ ግንቡ ካልሄደ እንደሚገድለው ተዝቶበት በግዳጅ የተላከ ምስኪን ወጣት መሆኑን ይነግረዋል። ጆንም ይህን እንደተመለከተ ከጓደኞቹ ከግሬንና ከፓይፐር ጋር በመሆን ማንኛውም ሰው ዳግመኛ ሳሙኤል ታርሊን እንዳይጨቁነው አደረገ። ከዚህም የተነሳ በሰልጣኞቹ መካከል አዲስና ጠንካራ ወንድማማችነት መፈጠር ሲጀምር በመካከላቸው የተፈጠረውን ደግነት እንደ ድክመት የቆጠረው አሰልጣኙ ሰር አሊሰር ቶርን በሰልጣኞቹ ላይ ያለውን ጫና ይበልጥ ያከብደዋል። እንደውም ቃሉን አውጥቶ እዚህ ግንብ ላይ ክረምት ሲመጣ የምትተርፉት በደግነት ሳይሆን በጭካኔ ስታስተናግዱት ነው በማለት ያስጠነቅቃቸዋል። ሳሙኤል በሰይፍ ፍልሚያ ደካማ ቢሆንም በመጻሕፍትና በታሪክ ላይ ያለው ዕውቀት እጅግ ከፍተኛ ነበርና ይህን የዋህነቱን የተመለከተው ጆን አዲስና ታማኝ ጓደኛ ሳሙኤል ላይ በማግኘቱ በብቸኝነት ከሚሰቃይበት የግንቡ መራራ ሕይወት ጥቂት መጽናኛ ያገኛል። በኪንግስ ላንዲንግ የሚገኘው ኔድ ስታርክ የቀድሞ የንጉሥ እጅ የነበሩት ጆን አሪን ከመሞታቸው ጥቂት ቀናት በፊት በከፍተኛ ጉጉት ሲያነቡት የነበረውን ታሪካዊ መጽሐፍ ከግራንድ ሜስተር ፒሴል እጅ ይቀበላል። ይህ ግዙፍ መጽሐፍ የሰባቱ ግዛቶች ታላላቅ ቤተሰቦች ታሪክና የደም ሐረግ የሚል መጠሪያ ያለው ሲሆን የነገስታትን የዘር ግንድ፣ ትውልድና አካላዊ ገጽታቸውን በዝርዝር የያዘ ጥንታዊ ሰነድ ነበር። ኔድም ያንን አሮጌ መጽሐፍ ገልጦ ማጥናት ሲጀምር በገጾቹ መካከል ታላላቅ እንቆቅልሾች የተጋረጡበት መምጣታቸው አልቀረም። ጆን አሪን ሕይወታቸው ከማለፉ በፊት በዚህ መጽሐፍ ውስጥ አንድ አደገኛ ሚስጥር ይፈልጉ ነበረ። ኔድም በቤተ መንግስቱ ጥላ ስር የተሸሸገውን ያንን ገዳይ ሴራ ለመድረስ ሳያውቀው ወደ ጥልቁና አደገኛው የሚስጥር ዋሻ ውስጥ በጥልቀት መጓዝ ጀምሯል። በዚያው ሰዓት የንጉሱ ምክር ቤት አባል የሆነው ሊትል ፊንገር ኔድ ስታርክን በሚስጥር እየተከተለ በዚህ ከተማ ውስጥ ማንኛውንም ሰው እንዳታመን፣ እኔንም ቢሆን ፈጽሞ እንዳታምነኝ በማለት በቤተ መንግስቱ ውስጥ ስላሉት በርካታ ሰላዮችና ስለሚሸርቡት አደገኛ ሴራዎች ማስጠንቀቂያ መስጠቱን ይቀጥላል። በፈገግታ የታጀበ መርዛማ ምክሩን መለገሱ እንደቀጠለም ለኔድ ስታርክ የምርመራውን በር ከፋች የሚሆነውን ሌላ ትልቅ ሚስጥር ያካፍለዋል። ጆን አሪን ከመሞታቸው በፊት በከፍተኛ ሚስጥር ይመረምሩት የነበረው ጉዳይ የንጉስ ሮበርት እንዲቃላ ልጆች ማንነት እንደነበረና ይህንንም ሲያደርጉ የነበረው ከንጉስ ወንድም ከሰር ስታኒስ ባራቲዮን ጋር በመሆን እንደነበር ይገልጽለታል። ስታኒስ ባራቲዮን የተባለው የንጉሱ ወንድም የአደገኛ ሚስጥር ሕይወቱን አደጋ ላይ እንደጣለው ስለተረዳ ኪንግስ ላንዲንግን ጥሎ ድራገንስቶን ወደ ተባለ ቦታ ኮብልሏል። ይህ አዲስ መረጃ ኔድ ስታርክን ይበልጥ ግራ ወደሚያጋባውና ወደ ከተማዋ ድሆች መንደር ወደሚገኘው የብረት አንጥረኛ ቤት እንዲያመራ ያደርገዋል። ኔድ ስታርክ የጆን አሪንን የመጨረሻ ቀናት እንቅስቃሴ በስውር ሲከታተል ከመሞታቸው በፊት ንጉሱ በከተማ ውስጥ በድብቅ ከወለዳቸው በርካታ ህገወጥ ልጆች ጋር ይገናኝ እንደነበረ ተረዳ። በዚህ አደገኛ ፍለጋ ውስጥ ጌንድሪ የተባለን በብረት ሥራ ጥበብ ላይ የተሰማራ የንጉስ ሮበርት ባራቲዮን ዲቃላ በከተማዋ በአንዱ ብረታ ብረት ውስጥ ያገኛል። ጌንድሪ ስለ አባቱ እውነተኛ ማንነት ምንም የሚያውቀው ነገር ባይኖርም ያ ጥቅጥቅ ያለው ጥቁር ጸጉሩ፣ ሰፊ ትከሻውና ጥንካሬው ግን በወጣትነት ዘመኑ የነበረው ንጉስ ሮበርትን ፍጹም እንደሚመስል ኔድ ስታርክ በትኩረት አስተውሏል። በወሬያቸው መሃል ኔድ ስለ እናቱ ሲጠይቀው ጌንድሪም ስለሷ ብዙ አላስታውስም፣ ነገር ግን ወርቃማ ጸጉር እንደነበራትና ትዘምርልኝ እንደነበር አውቃለሁ በማለት ይመልስለታል። ይህ መግለጫ ኔድ ባሮጌው መጽሐፍ ላይ ያነበበውን ባራቲያኖች ሁል ጊዜ ጥቁር ጸጉር አላቸው የሚለውን ታሪካዊውን እውነታ እንዲያስታውስ አደረገው። ኔድ ከቦታው እንደወጣም ጆን አሪን የተገደሉበት ያ ሚስጥር ከንጉሱ እውነተኛ ዘርና ከብረቱ ዙፋን ህጋዊ ወራሾች ጋር በቀጥታ የተያያዘ መሆኑን ተረዳ። አሁን ሴራው እየተፈታ መሆኑን እንዳስተዋለም በቤተ መንግስቱ ዙሪያ ባሉ ነፍሰ ገዳዮችና አማካሪዎች ሳይነቃበት እውነቱን እስከ መጨረሻው ለማውጣት በታላቅ ጥንቃቄ ምርመራውን መቀጠል እንዳለበት ይወስናል። ከባህር ማዶ በዶትራኪ ምድር ቪሰርየስ ታርጌሪያን እህቱ ዳኔሪየስ በህዝቡ መካከል ያላትን ታላቅ ክብርና ተሰሚነት እያየ በቅናትና በንዴት መቃጠሉ ቀጥሏል። ታዲያ አንድ ቀን ቪሰርየስ የበታችነት ስሜቱን መቆጣጠር አቅቶት እህቱን በንዴት ሊመታትና ሊያጠቃት ሞከረ። ሆኖም ዳኔሪየስ ፍርሃቷን ለአንድና ለመጨረሻ ጊዜ አውልቃ በንጉሳዊ ግርማ ሞገስና በቁጣ አይን በትኩረት እያየችው ሁለተኛ እጅህን ልታነሳብኝ ብትሞክር ይቺው እጅህን ከትከሻ ላይ ተቆርጣ እንድትወድቅ አድርጋለሁ በማለት የመጨረሻ ማስጠንቀቂያዋን ትሰጠዋለች። በዚህ ሁሉ ሰር ጆራ ሞርሞንት የዳኔሪየስን አስደናቂ ጥንካሬና የአመራር ብቃት እያደነቀ በመካከላቸው ያለውን ለውጥ በዝምታ ይከታተል ነበረ። በምስራቅ ያለው የዳኔሪየስ ኃይል ከቀን ወደ ቀን እየጠነከረ ሲመጣ የቪሰርየስ ተጽዕኖ ሙሉ በሙሉ እየከሰመ ሲሄድ ዳኔሪየስ በወንድሟ ጥላ ስር መኖርን ትታ የራሷን የነጻነትና የስልጣን መንገድ ለመቀየስ የሚያስችል ታላቅ ብቃትና የንግስትነትን ግርማ መላበስ ጀመረች። በኪንግስ ላንዲንግ ውስጥ ለንጉሱ እጅ ለኔድ ስታርክ ክብር የሚደረገው የባላባቶች የጦር ውድድር ሲጀመር በከተማዋ ላይ ከነበረው ደማቅ ሰላም በስተጀርባ አስፈሪ የሞት ድባብ መስፈን ጀመረ። በውድድሩ ወቅት ሰር ግሬገር ከለገን ወይም በቅጽል ስሙ ተራራው የተባለውን የሃውንዱን ታላቅ ወንድምና እጅግ ግዙፍና ጨካኝ ተዋጊ እንተዋወቃለን።
ይህ ጨካኝ ተዋጊ በፍልሚያው ሜዳ ላይ ቀደም ሲል ኔድ ስታርክ የጆን አሪንን ሚስጥር በሚመረምርበት ወቅት ሊያገኘው ፈልጎ የነበረውንና የጆን አሪን የግል ጋሻ ጃግሬ የነበረውን ሰር ሂው የተባለውን ወጣት ባለበት በአሰቃቂ ሁኔታ ጦሩን አንገቱ ውስጥ በመሰካት በግፍ ይገድለዋል። ይህ ግድያ ተመልካቹን ሁሉ ያስደነገጠ ነበረ። በአንድ በኩል ታናሽ ወንድሙ ሳዶር ክሌገን ወይም ዘ ሃውንድ የግሬጎርን የጭካኝ ድርጊት በዝምታና በንዴት ሲታዘብ፣ በሌላ በኩል ደግሞ ገና በልጅነታቸው ግሬጎር የሳንዶርን ፊት በጋለ እሳት ውስጥ በመክተቱ ካቃጠለበት ያ ታሪካዊ ክደት ጀምሮ በውስጣቸው የሰረገው ጥልቅ ጥላቻ እንደ እሳት ይፈጀው ነበረ። በዚህ በኩል ግን የዋሃ ሳንሳ ስታርክ ይህንን ዘግናኝ የደም ትዕይንት በዓይኗ ስትመለከት ነበርና ያኔ በቤተ መንግስት ውስጥ አለ ብላ ታስበው ስለነበረው ውበት፣ ፍቅርና ክብር የነበራት የልጅነት የተሳሳተ ግንዛቤ ለአንዴና ለመጨረሻ ጊዜ ይቀየራል። ፒተር ቤሊሽ እዚህ ላይ ሳንሳ ስታርክ በፍርሃትና በድንጋጤ ውስጥ መውደቋን ሲመለከት በአጠገቧ ይቀመጥና ስለ ክሌገን ወንድማማቾች አስፈሪ ታሪክ፣ ስለ ጥላቻቸው ሚስጥር በዝርዝር ያጫውታት ጀመረ። ተራራው ገና በልጅነቱ ታናሽ ወንድሙ ዘ ሃውንድ የሱን አሻንጉሊት ወስዶ ስለተጫወተበት ብቻ በንዴት ተሞልቶ ፊቱን ፍም እሳት ውስጥ ጨምሮ አቃጥሎታል። ሃውንዱ ወንድሙን የሚጠላው ለዚህ ነው በማለት በከተማዋ ካለው ውበት ጀርባ ያለውን አስፈሪ ታሪክ አጫወታት። በሌላ በኩል ኔድ ስታርክ በውድድሩ ሜዳ ላይ በወጣቱ ባላባት ሰር ሂው ላይ የተፈጸመው የአሰቃቂ ግፍ ዝም ብሎ በአጋጣሚ መጣ ሳይሆን ለጆን አሪን ግድያ ምርመራ አዲስ ፍንጭ ሊሰጠው እንደሚችል በመገመት ሁኔታዎችን በትኩረት መከታተሉን አላቆመም። ይሄ የጆን አሪን የግል ረዳት የነበረው ባላባት እንዲህ በአደባባይ መገደሉ ኔድ ወደ እውነቱ እየተቃረበ በመሆኑ ጠላቶቹ ምስክሮችን ማጥፋት መጀመራቸው ነበረ። ኔድ ስታርክ ለንጉሱ ያለው ታማኝነትና በቤተ መንግስት ውስጥ ያለው ውስብስብ ሴራ እርስ በርሳቸው እየተጋጩ በመምጣታቸው አሁን ከመቼውም በላይ ነገሮችን በብላት ሊያደርግ እንደሚገባ ገብቶታል። በዚህ በኩል ከኪንግስ ላንዲንግ ወደ ሰሜን በሚስጥር እየተመለሰች የነበረችው ካትሪን ስታርክ በመንገዷ ላይ ባጋጣሚ በአንድ የባላባቶች ማረፊያ መጠጥ ቤት ውስጥ ከግንቡ እየተመለሰ ከነበረው ቲሪየን ላንስተር ጋር ፊት ለፊት ትገናኛለች። ቲሪየንም ገና እንዳያት ነበርና ያወቃት ወዲያውኑ በትህትና ሰላም ሊላት ሞከረ። ነገር ግን በሊትል ፊንገር ውሸት የተመረዘችው ካትሊን በልጇ በብራን ስታርክ ላይ ለደረሰው አሰቃቂ የግድያ ሙከራ ቲሪየንን በቀጥታ ተጠያቂ አድርጋው ኖሯልና ሰይፋቸውን በታጠቁት ወታደሮች ፊት ቆማ ይህ ሰው ወደ ቤቴ መጥቶ የ10 ዓመት ሕፃን ልጄን ከግንብ ላይ ገፍቶ ሊገድለው ሞክሯል። በአባቴ ክብርና በገባችሁት ቃል ጠይቃችኋለሁ፣ ይህንን ወንጀለኛ በቁጥጥር ስር አውሉልኝ በማለት ለአባቷን ቤት ታማኝ የሆኑትን የታጠቁ ወታደሮች እርዳታ ትጠይቃለች። ቲሪየን በድንጋጤ ተውጦ ምንም አይነት ጥፋት እንዳልሰራና ስለቱ የሱ እንዳልነበረ ለመናገር ቢሞክርም በቁጣ የተሞላውን የካትሊንን እርምጃ ወደ ኋላ የሚመልስ አልነበረም። ቲሪየንም በወታደሮቹ ተከቦ በቁጥጥር ስር ይውላል። በኪንግስ ላንዲንግ ለኔድ ስታርክ ክብር የሚደረገው ታላቁ የባላባቶች ውድድር ወደ ማጠቃለያው ሲቃረብ በሳዶር ክሌገንና በጨካኙ ታላቅ ወንድሙ በግሬጎር ክሌገን መካከል ለዓመታት ተዳፍኖ የቆየው የአስፈሪ ጥላቻ ወደ ግልጽና ደም አፋሳሽ ግጭት ተለወጠ። ግሬጎር በሰር ሎራስ ታይሬል ተሸንፎ መሬት ሲፈጠፈጥ በቁጣ ተሞልቶ መጀመሪያ የገዛ የፈረሱን አንገት በሰይፍ ቀልቶ ይጥለዋል። በመቀጠልም መከላከያ የሌለውን ወጣት ሎራስ ታይሬልን ሊገድለው ሰይፉን ሲያነሳ ታናሽ ወንድሙ ዘ ሃውንድ ጣልቃ በመግባት ከገዛ ወንድሙ ጋር ግብግቡን ያያዘዋል። ሁለቱ ግዙፍ ወንድማማቾች እርስ በርሳቸው ሰይፍ ሲማዘዙና ፍልሚያው ወደ አሰቃቂ ደረጃ መሄድ ሲጀምር ንጉሱ ሮበርት ባራቲዮን በታላቅ ቁጣ ተሞልቶ ውጊያውን አቁሙ ብሎ በማዘዙ ሁለቱ ወንድማማቾች እዚያው ሜዳ እርስ በርሳቸው ሳይጨራረሱ ይታደጋቸዋል። ንጉሱም ትዕዛዙን እንደሰጠ ሳንዶር ወዲያውኑ ሰይፉን ጥሎ በአክብሮት በጉልበቱ ተንበረከከ። ይህ ለንጉሱ ያሳየው ፈጣን እርምጃም በዚያ በነበሩት ዘንድ ታላቅ አድናቆትን ሲያተርፍለት፣ ከወንድሙ ጋር የነበረው ጥል ግን በነበረበት መቀጠሉ አልቀረም። ቲሪየን ላንስተር በቁጥጥር ስር መዋሉን ተከትሎ በላንስተር ቤተሰቦችና በስታርኮች መካከል ለዓመታት የነበረው ያ የሻከረ ግንኙነት ወደ ግልጽ ጦርነት መለወጥ ጀመረ። ካትሊን ስታርክም እስረኛዋን እንደያዘች የላንስተር ወታደሮች እንዳይከተሏት አቅጣጫዋን ቀይራ በተራራው ጫፍ ላይ ወደሚገኘውና ዘኢሪ ተብሎ ወደሚጠራው የእህቷ ግዛት ለመሄድ ተወስናለች። ካትሪን ፍትህ ፍለጋ የወሰደችው ይህ ግትርነት የተሞላበት እርምጃ በኪንግስ ላንዲንግ ለሚገኘው ለባለቤቷ ለኔድ ስታርክ ታላቅ የሞት ወጥመድ እንደሚሆን ሕይወቱንም አደጋ ላይ እንደሚጥል ገና አልገመተችም ነበረ። በዚህ በኩል ቲሪየን ምንም እንኳን እስረኛ ቢሆንም በብልህ ንግግሮቹና በአስገራሚ ምላሱ ጠባቂዎቹን ለማሳመንና ከሁኔታው ለማምለጥ የሚያደርገውን ጥረት ፈጽሞ አላቆመም ነበረ። በመንገድ ላይ ያሉ ድንገት ከተራራው በመጡ ጨካኝ ዘራፊዎች ከባድ ጥቃት ተሰነዘረባቸው። ቲሪየን በዚህ መስቀልቅል ውስጥ የማምለጥ ሰፊ ዕድል አግኝቶ የነበረ ቢሆንም ነፃነቱን መስዋዕት በማድረግ ካትሪንን ሊገድላት ሰይፉን ሲያነሳ የነበረውን ዘራፊ አስወግዶ ሕይወቷን አይኗ እያየ ይታደጋታል።
ምንም እንኳን ውጊያው በነ ካትሊን አሸናፊነት ቢያበቃም በሁለቱም ታላላቅ ቤተሰቦች መካከል ያገረሸው ደም አፋሳሽ ጥላቻ ግን አሁን ላይ ፈጽሞ ወደማይመለስበት የአደጋ ደረጃ ላይ ደርሰዋል። በኪንግስ ላንዲንግ ቤተ መንግስት ውስጥ አርያ ስታርክ በሰይፍ መምህሯ በሲሪዮ ፎሬል ምክር መሰረት የሰውነት ቅልጥፍናዋን ለመጨመር በማለት በግቢው ውስጥ ያሉትን ድመቶች ማሳደድ ላይ ነበረች። በዚህ የልምምድ ሂደትም ውስጥ አንዲትን ጥቁር ድመት ተከትላ ከቤተ መንግስቱ ስር ወደሚገኘው ጥልቅ ጨለማና ሰው የማይደርስበት ምስጢራዊ የምድር ቤት ትገባለች። በዚያም የድሮዎቹ የታርጌሪያን ነገስታት ምድሪቱን የገዙባቸውና አሁን የተረሱት ግዙፍ የድራገን ቅሎች የተከማቹበትን አስፈሪ ክፍል ታገኛለች። አርያ በአንዱ ግዙፍ የድራገን አፍ ውስጥ ተሸሽጋ ሳለች የቤተ መንግስቱ ምስጢር አቀባይ የሆነው ቫሪስና ኢሊሪዮም ኦፓቲስ የተባለው ከባህር ማዶ የመጣው አንድ ባለጸጋ የንጉስ እጅ ኔድ ስታርክ ወደ እውነቱ ተቃርበዋል። በቅርቡም የላኒስተሮች ምስጢር መፈታቱ አይቀሬ ነው። ስለዚህ በስታርክና በላኒስተር መካከል የሚነሳው ጦርነት እኛ ካሰብነው ጊዜ ቀድሞ እንዳይመጣ በአስቸኳይ መወገድ አለበት እያሉ ሴራ ሲጎነጉኑ በፍርሃት ተውጣ ሰማች። አርያ ይህንን አደገኛ ምስጢር እንደሰማችም ወዲያውኑ በጭንቀት ሮጣ ወደ አባቷ ኔድ ስታርክ በመሄድ የሰማችውን ነገር ሁሉ ብታስረዳውም ኔድ ግን የልጅነት ቅዠትና ጨዋታ አድርጎ በመቁጠሩ ነገሩን ከቁም ነገር ሳይወስደው ይቀራል። በዚህ አስጨናቂ ሰዓት ነበር ታዲያ ከታላቁ ግንብ የመጣው ዮረን የተባለው የሌሊት ዘበኛ ወደ ክፍሉ ድንገት በመግባት ቃኚው ወንድሙ ቤንጀን ስታርክ ከግንቡ ባሻገር እንደሄደ አለመመለሱን፣ ካትሊን ስታርክም ደግሞ በመንገድ ላይ የነበረው ቲሪየን ላኒስተርን በቁጥጥር ስር አውላ ወደ ተራራው ግዛት ይዛው መኮብለሏን ያረዳው። ይህን መርዶ የሰማው ኔድም ዓለም በላዩ ላይ የተደፋ ያህል ክፉኛ ደነገጠ። በንጉሱ አነስተኛ መማክርት ውስጥ ኔድ ስታርክና ንጉሱ ሮበርት ባራቲዮን በታርጌሪያኖች የመጨረሻ ተስፋ በሆነችው በዳነሬስ ጉዳይ ላይ ከፍተኛ ጭቅጭቅ ውስጥ ይገባሉ። ንጉሱ ዳነሬስ ታርጌሪያን ማርገዟንና የዶትራኪ ኃያል ፈረሰኛ ሰራዊት ዌስተሮስን ሊወር ይችላል የሚል መረጃ ከሰር ጆራ ሞርሞንት በስውር ስለደረሰው እሷንና ማህፀኗ ውስጥ ያለውን ያልተወለደ ሕፃን በአስቸኳይ በምግብ መርዝ ትገደል ብሎ በጥብቅ ሲያዝ፣ ኔድ ስታርክ ግን ንጹህ ሕፃንና ሴትን በሚስጥር መግደል የወረደ ሥራ እንደሆነና ንጉሱም የፈሪ ተግባር እየፈጸመ መሆኑን በመማክርቱ ፊት በድፍረት ይናገረዋል። ያልተወለደ ሕፃን ፈርተህ ነፍሰ ገዳዮችን የምትልክ ከሆነ አንተ ንጉስ ሳትሆን ፈሪ ነህ ሲለው፣ ሮበርት በከፍተኛ ቁጣ ጠረጴዛውን እየመታ እኔ የሰባቱ ግዛቶች ንጉስ ነኝ፣ ትዕዛዜን ካልፈጸምክ ግን ራስን ከዚህ ምክር ቤት ውስጥ አታገኘውም በማለት ያስፈራራዋል። ኔድ ስታርክ ግን ለስልጣንና ለጥቅም ሲል የሞራል ጥንካሬውን የሚሸጥ ሰው አልነበረምና የንጉስ እጅ መሆኑን የሚገልጸውን ያንን ታሪካዊና የክብር ምልክት ከደረቱ ላይ በመንቀል በንጉሱ ፊት ጠረጴዛው ላይ ጥሎ በመውጣት የንጉስ እጅነቱን በገዛ ፍቃዱ ይለቃል። በሌላ በኩል ካትሊን ስታርክ እስረኛዋ ቲሪየን ላኒስተርን ይዛ በተራራው ጫፍ ላይ ወደሚገኘውና ዘኢሪ ወደ ተባለው የእህቷ የሊሳ አሪን ግዛት ትደርሳለች። ሊሳ አሪን በባለቤቷ በጆን አሪን ድንገተኛ ሞት ምክንያት አእምሯ ክፉኛ የተረበሸ ከመጠን በላይ ተጠራጣሪና በላኒስተር ቤተሰቦች ላይ ታላቅና አደገኛ ጥላቻ ያደረባት ሴት ነበረች። ከዚህም የተነሳ ሊሳ ካትሊን ወደ ምሽጉ ይዛው የገባችው ቲሪዮንን ባየችው ቅጽበት ያለምንም የፍርድ ሂደት በቀጥታ የሰማይ እስር ቤት ወደሚባለው አንደኛው ወገኑ ዝግ፣ ሌላኛው ገጹ ደግሞ ወደ ጥልቁ ገደል ክፍት ወደ ሆነው አስፈሪ እስር ቤት ውስጥ እንዲወረወር ታዛለች። ካትሊን ስታርክ ፍትህ ፍለጋ የጀመረችው ይሄ ጉዞ አእምሯ ከተናጋው እህቷ ግትርነት የተነሳ ሙሉ በሙሉ ከሷ ቁጥጥር ውጪ እየሆነ ይመጣል። ቲሪየን ላኒስተር በዚህ በኩል በአንደኛው ወገኑ ወደ ጥልቁ ገደል በሚያሳየው በዚህ አስፈሪ የሰማይ እስር ቤት ውስጥ በብርድ እየተገረፈ ቢቆይም ከሞት ለመዳንና ነፃነቱን ለማግኘት አዳዲስ የማምለጫ ብልሃቶችን በአእምሮ ውስጥ በማሰብ ላይ ተጠምዷል። ይህ የምሽግ ጉዞ ስታርኮች በደቡብ ከገጠማቸው ብቸኝነት በተጨማሪ በዘመዶቻቸው ዘንድ እንኳን አስተማማኝ መጠጊያ እንደሌላቸው የሚያሳይ አሳዛኝ እውነታ ነበረ። በኪንግስ ላንዲንግ ሊትል ፊንገር ለኔድ ስታርክ የጆን አሪንን ምርመራ ፍጻሜ ለመስጠት ንጉስ ሮበርት በድብቅ ከወለዳቸው በርካታ ዲቃላ ልጆች መካከል የመጨረሻዋን ሕፃን እንዲመለከት በገዛ እጁ ወደሚያስተዳድረው መሸታ ቤት ወሰደው። ኔድም እዚያ ሲደርስ ባራቲዮኖች ሁሉ ጊዜ የሚወርሱትን ያንን ጥቅጥቅ ያለ ጥቁር ጸጉር የያዘች ምስኪን ሕፃን ልጅና እናቷን ያገኛል። ነገር ግን ኔድ ከታማኝ ጠባቂዎቹ ጋር ሆኖ ከመሸታ ቤቱ ወጥቶ ወደ ፈረሱ ሲቃረብ ድንገት የሰይፍና የወታደር ኮቴ ድምፅ አካባቢውን ያናገዋል። የንግስቲቱ መንታ ወንድም ጄሚ ላኒስተርና የላኒስተር ታላቅ የጦር ሰራዊት ነበረና ወደ ቦታው የመጣው በታላቅ ቁጣ መንገዳቸውን በሙሉ ይዘጉታል። ጄሚ ወንድሙ ቲሪየን ላኒስተር በካትሊን ስታርክ እጅ በግፍ መታሰሩን ሰምቶ የላኒስተርን ክብር ለማስመለስ በቁጣ ተሞልቶ ነበር አመጣጡ። ሰይፉን እንደመዘዘም ካትሊን ወንድሜን ይዛ ወዴት ነው የተሰወረችው? አሁን በአስቸኳይ እንድትመልሰው ፈልጋለሁ ሲል በጥብቅ ይጠይቀዋል። ኔድ ግን ባለቤቱን ከዚህ አጣብቂኝ ውስጥ ለማራቅና ጥበቃ ሊያደርግላት በማሰብ ወንድምህን እንድታስረው ያዘዝኩት እኔ ነኝ፣ ከፈለክ እኔን ግደለኝ በማለት በድፍረት ይመልስለታል። ውጥረቱ ከቁጥጥር ውጭ እየሆነ ሲሄድ
ጄሚ ኔድን በሕይወት እንዲይዙትና ጠባቂዎቹን ግን እንዲገሏቸው ለሰራዊቱ ትዕዛዝ ሰጠ። ከዚህም የተነሳ በጠባቡ የኪንግስ ላንዲንግ ጎዳና ላይ በሁለቱ ወገኖች መካከል አሰቃቂ ፍልሚያ ይደረጋል። በዚህ ፍልሚያ ወቅት የኔድ ስታርክ ታማኝ ወታደሮችና የጦር መሪው ጆሪ ካሰል በላኒስተር ሰራዊቶች እጅ በግፍ ይገደላሉ። ኔድ ስታርክ እና ጄሚ ላኒስተር ፊት ለፊት ተገናኝተው የሰይፍ ፍልሚያ ሲጀምሩና ኔድ በውጊያው ላይ ያለውን ታላቅ ብቃት ማሳየት ሲጀምር አንደኛው የላኒስተር ወታደር ከጀርባ መጥቶ የኔድን እግር በጦሩ ይወጋዋል። ጄሚ ወታደሩ ጠላቱን ከጀርባ በመምታቱና በትክክለኛው የባላባቶች ውጊያ መሃል ጣልቃ በመግባቱ ክብርን አጉድልሃል በማለት ይቆጣውና ኔድን በሕይወት በወደቀበት መሬት ላይ ይተወዋል። ወንድሙ ቲሪየን በስታርኮች እጅ በመሆኑ ንጉስ ሮበርት እርምጃ ሳይወስድበት በፊት ኔድን በጭቃ ውስጥ ጥሎት ከሰራዊቱ ጋር ከተማዋን ጥሎ ይኮበልላል። ኔድ ስታርክ በደረሰበት የከፋ የእግር ጉዳት ምክንያት በአልጋ ላይ ሆኖ ህመሙን ሲያስታግስ ንጉስ ሮበርት ባራቲዮንና ንግስት ሰርሲ ላኒስተር በክፍል ውስጥ በድንገት በመገኘት በከፍተኛ ጭቅጭቅና ውጥረት ውስጥ ይገባሉ። ንግስቲቱ ሰርሲ ወንድሟ ቲሪየን ላኒስተር በካትሊን ስታርክ እጅ በግፍ መታሰሩንና ሌላኛው መንታ ወንድሟ ጄሚ ላኒስተር ደግሞ ከከተማዋ እንዲሰደድ መደረጉ በማንሳት ኔድ ስታርክ በአስቸኳይ እንዲቀጣ ንጉሱን ክፉኛ ተወተውተው ነበር። ንጉስ ሮበርት ግን በሚስቱ ከመጠን ያለፈ ግፊትና ዛቻ ተበሳጭቶ ቁጣውን መቆጣጠር አቅቶት በአደባባይ በጥፊ ይመታታል። ሰርሲ ከተመታች በኋላ የፈሰሰው ደሟን እየጠረገችና በንቀት አይን ሮበርትን እያየች ይህን ጥፊን እንደ ክብር ምልክት ሁልጊዜ ለብሰዋለሁ አለችው። ሮበርት ግን በምሬት ተሞልቶ ዝም ካላልሽ በድጋሚ ክብርሽን አሳጣሻለሁ በማለት ያስፈራራታል። ይህ አስከፊ ግጭት በንጉሱና በንግስቲቱ መካከል ያለው የቆየ ጥላቻ አሁን ፈጽሞ ወደማይመለስበት የአደጋ ደረጃ ላይ መድረሱን በግልጽ ያሳየ ነበርና ሰርሲ በንዴት ክፍሉን ጥላ ስትወጣ ንጉስ ሮበርት ቀደም ሲል ኔድ ጠረጴዛው ላይ ጥሎት የነበረውን የንጉስ እጅ ምልክቱን መልሶ ባልጋው ላይ ይወረውርለትና እኔ ለአደን ወደ ጫካው በሚሄድበት ወቅት በብረት ዙፋኑ ላይ ተቀምጠህ መንግስቱን በሰላም እንድትመራልኝ ስለምፈልግ ይህንን ምልክት መልሰህ ልበሰው፣ ትዕዛዜን ካልፈጸምክ ግን ላኒስተሮች እንዲለብሱ ታደርጋለሁ በማለት በጥብቅ ያዘዋል። ይህ ትዕይንት ንጉሱ ሮበርት በዙሪያው ካለው የፖለቲካ ምስቅልቅልና ኃላፊነት ፈጥኖ የመሸሽ አባዜ እንዳለበት፣ እግሩ የተጎዳው ኔድ ስታርክ ደግሞ ይበልጥ አደገኛ በሆነውና የብረት ዙፋኑን በጠበቀው የፖለቲካ ማዕበል ውስጥ ብቻውን መግባቱን ፍንትው አድርጎ ያሳየ ነበር። ይህ በእንዲህ እንዳለ ታሪካችን ከባህር ማዶ ወዳለችው ዳኔሪስ ጋር ሲያመጣን በየቀኑ በታላቅ ፍቅር የምትንከባከባቸው የድራገን እንቁላሎቿን በክፍሏ ውስጥ ባለ የጋለ ፍም እሳት ላይ አስቀምጣው እንመለከታለን። ዳኔሪስ ምንም አይነት ፍርሃት ሳይሰማት ያንን የቀላና የሚፋጅ የድራገን እንቁላል በሁለት እጆቿ ጨብጣ በቀጥታ ከእሳት ውስጥ ልክ እንዳወጣቻቸው በዚያ ከፍተኛ ሙቀት እጆቿ ላይ ምንም አይነት የመቃጠልም ሆነ የመቁሰል ምልክት ሳይታይ በትኩረት ትመለከታቸው ነበረ። ይህን ግራ አጋቢና አስደንጋጭ ትዕይንት ያየችው ታማኝ አገልጋይዋ ኢሪም በድንጋጤ ተውጣ እንቁላሉን ከዳኔሪስ ለመቀበል ስትሞክር የሚፋጀው ሙቀት እጆቿን ወዲያውኑ በከፍተኛ ሁኔታ ያቃጥላታል። ዳኔሪስ ግን ምንም እንዳልሆነችና እሳቱ ጨርሶ እንዳልነካ ስትመለከት እሷ ተራ ሴት ሳትሆን እሳት ሊያሳመማትና ሊያቃጥላት የማይችል የእውነተኛው የድራገኑ ደም በውስጧ ያለባት መሆኗን በህሊናዋ ውስጥ በጥልቀት ትረዳለች። ዊንተርፌል ውስጥ ብራን ስታርክ ከደረሰበት አደጋ ነቅቶ ከተነሳ ጀምሮ አንድ ለየት ያለ ባለ 3 አይን ቁራ በህልሙ ደጋግሞ መመልከት ጀምሯል። እንደተለመደው በህልሙ ያንን ሚስጥራዊ ቁራ አይቶ ከባነነ በኋላ አካል ጉዳተኛ ከሆነ ወዲህ ለመጀመሪያ ጊዜ ቲሪዮን በሰራለት ልዩ ኮርቻ ተጠቅሞ በጫካ ውስጥ ፈረስ የመጋለብ ነፃነቱን እያጣጣመ ሳለ ከታላቁ ግንብ አቋርጠው የመጡ 4 ጨካኝ የዱር ሰዎች በድንገት ከበቡት። እነዚህ የዱር ሰዎች አመጣጣቸው የብራን ውድ ፈረስና የብር ጌጣጌጦች ለመዝረፍ አቅደው ነበር። ከነሱ ጋር የነበረችው ኦሻ የተባለችው ሴት ግን ልጁ የስታርክ ልጅ በመሆኑ ምርኮኛ አድርገው ቢወስዱት ይበልጥ ሊጠቅማቸው እንደሚችል በመጥቀስ ታግባባው ጀመረች። በዚህ አስጨናቂ ቅጽበት ላይ ነበረ የብራን ታላቅ ወንድም ሮብ ስታርክና ቴዎን ግሬጆይ የደረሱት። ሮብ በከፍተኛ ፍጥነት ፍልሚያ ውስጥ በመግባት ሁለቱንም ወዲያው በሰይፍ ሲገድላቸው የመጨረሻው ዘራፊ ግን ስለቱን በብራን አንገት ላይ ቀስሮ ነበርና ሮብን መሳሪያህን ጣል፣ ካልሆነ ግን ፊት ለፊት እቀለዋለሁ በማለት ያስፈራራው ጀመረ። ሮብ የወንድሙን ሕይወት ለማዳን ሲል ሰይፉን ለመጣል ሲገደድ ከሩቅ ሆኖ ሁኔታውን ሲከታተል የነበረው ቴዎን ግሬጆይ ግን ያለምንም አቅማማት የብራን አጋች ደረት ላይ ፍላጻውን በመወርወር ያስወግደውና ብራን እንዲተርፍ ያደርጋል። በሕይወት የተረፈችው ብቸኛዋ ኦሻም እንዲምሯት ስትል እጆቿን ወደ ላይ አንስታ እንዲማርኳት ጠየቀች። ምንም እንኳን ሮብ መጀመሪያ ላይ ሊገድላት አስበው የነበረ ቢሆንም በኋላ ግን ግንቡን አቋርጠው ለምን እንደመጡ ለመመርመር ወደ ዊንተርፌል ቤተመንግስት ይዟት ለመሄድ ይወስናል። ከተወሰነ ጊዜ በኋላ ከባህር ማዶ በዶትራኪ ምድር ዳኔሪስ ታርጌሪያን በነገዱ ፊት ተገኝታ አንድን ጥንታዊና ዘግናኝ የዶትራኪ ስነ ስርዓት ትፈጽማለች። ዳኔሪስ የኃያልነት መለኪያ የሆነውን የአንድን የፈረስ ልብ በጥሬው እስከ መጨረሻው በመብላት በውስጡ ያለውን ጥንካሬና ለዱር ባህላቸው ያላትን ታማኝነት ለህዝቡ በተግባር እንድታሳይ ትደረጋለች።
እሷን በፈቃዷ እንደፈጸመች ዶትራኪዎቹ በጽናቷ እጅግ ተገርመውና ተደስተው በማጸኗ ያለው የሚወለደው ወንድ ልጇ መላውን ምድር በአንድ ኃይል የሚገዛ ታላቅ መሪ እንደሚሆን በታላቅ ጩኸት ትንቢት መናገር ይጀምራሉ። ይህ ታሪካዊ ክስተት ባለቤቷ ካል ድሮጎ ፊት ክብሯንና ለሷ ያለውን ፍቅር ሰማይ ሲያደርሰው ከሩቅ ሆኖ በሚመለከተው በታላቅ ወንድሟ በቪሰሪየስ ታርጌሪያን ዘንድ ግን ከፍተኛ ቅናት፣ ፍርሃትና ተስፋ መቁረጥን የፈጠረ ነበረ። ከዚህ በኋላ ዳነሪየስ በ40,000 የዶትራኪ ፈረሰኞች ዘንድ ፍጹም ክብር ያገኘች እውነተኛ መሪ ወይም በቋንቋቸው ካሊሲ ሆና ብቅ ስትል በታርጌሪያን ስርወ መንግስት ፍርስራሽ ላይ የድራገኖቹ የመጨረሻው የስልጣን በትር ከወንድሟ ላይ ተነጥቆ ወደሷ መዞር ጀመረ። ቪሰሪየስ ታርጌሪያን እህቱ ያገኘችውን ታላቅ ክብርና ስልጣን በማየቱ አእምሮ በቅናትና በንዴት ተሸንፎ በድብቅ የዳነሪየስን ውድ የድራገን እንቁላሎች ሰርቆ በመሸጥ ሲመኘው የነበረውን የቅጥር ሰራዊትና መርከብ ለመግዛት ሞከረ። የእሱ ዓላማ እነዚህን እንቁላሎች ሸጦ በሚያገኘው ወርቅ የውልደቱ መብት የሆነውንና የታርጌሪያን የብረት ዙፋን የሚገኝባትን ኪንግስ ላንዲንግን ለመውረር የነበረ ቢሆንም ይህንን ክፉ ድርጊቱን በጊዜ የተረዳው ሰር ጆራ ሞርሞንት ያስቆመውና እንቁላሎቹን ጥሎ እንዲሄድ ያስገድደዋል። ቪሰሪየስ የስልጣን ጥሙ ወደ ፍጹም እብደት የተቀየረ ሲመጣ በፈረሰኞቹ ዘንድ ማንም እንደማያከብረው መረዳት ጀመረ። በዘኢሪ ውስጥ በሰማይ እስር ቤት ታስሮ የነበረው ቲሪዮን ላንስተር የሕፃኑን ብራን ስታርክን የግድያ ሙከራ ወንጀል ጨምሮ በቀረቡበት ክሶች ላይ ፍርዱ በሰዎች ሳይሆን በአማልክት እጅ እንዲወሰን በጥበብ ጠየቀ። እሱም የዌስተሮስ ጥንታዊ ሕግ የሆነውን ፍርድ በፍልሚያ ወይም ትራያል ባይ ኮምባት የተባለውን ፍርድ እንዲሰጠው ይማጸናል። ቲሪዮን በአካለ መጠን ማነስ ምክንያት ራሱ የመዋጋት አቅም ስለሌለው በሱ ምትክ ሕይወቱን አደጋ ላይ ጥሎ የሚዋጋለት ታጣቂ ፍለጋ ላይ ባለበት በመንገድ ላይ አብሯቸው የመጣው ብሮን የተባለው ደፋርና ሚስጥራዊ ቅጥረኛ በገንዘብ ፍቅር ተሞልቶ ሊረዳው እንደሚችል ያሳውቀዋል። ከዚህም የተነሳ በዚያ ዙሪያው ክፍት በሆነው ታላቅ አዳራሽ ውስጥ ብሮንና የሊሳ አሪን ታማኝ ተዋጊ ሰር ቫርዲስ ኢገን አሰቃቂ ፍልሚያ ይጀምራሉ። በዚህ የቲሪዮን ላንስተርን ሕይወት ወይ ወደ ነጻነት ወይ ወደ ሞት የሚወስደው ታላቅ ፍልሚያ መካከል ሰር ቫርዲስ በጦር ልብሱ ተከልሎ ብሮንን በጥንካሬው ሊያሸንፈው ሞከረ። ቅጥረኛው ብሮን ግን ታላቅ ብልሃቱን በመጠቀም ተጋጣሚው እንዲደክም ያደርገውና በመጨረሻም በስለቱ ወግቶ እንደገደለው አካሉን በዚያው ክፍት በሆነው ገደል ወደታች ይወረውረዋል። ፍልሚያው እንዳበቃም በሕጉ መሰረት አማልክቶቹ ለላኒስተር እንደፈረዱ በመቆጠሩ ቲሪዮን ወዲያውኑ በነፃ እንዲለቀቅ ይደረጋል። ይህ ያልተጠበቀ ሽንፈት አእምሯ በተናጋው በሊሳ አሪን ዘንድ ታላቅ ቁጣና ንዴት የፈጠረ ቢሆንም ሕግ አክባሪዋ ካትሊን ግን የአማልክቱን ውሳኔ በዝምታ ለመቀበል ትገደዳለች። ስለዚህም ብሮንና ቲሪዮንም አብረው ከምሽጉ በድል እንደወጡ የነጻነት ጉዟቸውን ይጀምራሉ። ኪንግስ ላንዲንግ ውስጥ ኔድ ስታርክ እግሩ በፋሻ እንደታሰረ በንጉሱ ምትክ በታላቁ የብረት ዙፋኑ ላይ ተቀምጦ ሳለ ሪቨርላንድስ ከተባለው ስፍራ በከፍተኛ ፍርሃት የኮበለሉ ምስኪን ገበሬዎች ወደ አዳራሹ ዘልቀው ይገባሉ። ገበሬዎቹም ተራራው መንደሮቻቸውን በሙሉ በእሳት እያቃጠለ እንስሶቻቸውንም እየጨፈጨፈና ሰላማዊ ሰዎችን ያለ ሀፍረት እየገደለ መሆኑን በታላቅ ሐዘንና ለቅሶ ቅሬታቸውን አመለከቱ። ኔድ ስታርክ ይህ አረመናዊ ድርጊት ላንስተሮች ቲሪዮን በመታሰሩ ምክንያት ሆን ብለው በቀል ለመጀመር የፈጸሙት መሆኑን ወዲያውኑ ቢረዳም ለሕግና ለፍትህ ካለው ፍጹም ታማኝነት የተነሳ በንጉስ ስም ቆሞ በታላቅ ድምፅ ሰር ግሬጎር ክሌገን የፈረሰኝነት ማዕረጉ ተገፏል። ካሁን ጀምሮ በአገሪቱ የሚፈለግ ወንጀለኛ ሆኗል። ንብረቱ ሁሉ እንዲወረስና እሱም ለፍርድ እንዲቀርብ በአስቸኳይ የታጠቀ ሰራዊት ይላክ በማለት ትዕዛዝ ሰጠ። በተጨማሪም የላንስተር ቤተሰብ ዋና መሪ የሆነው ኃያሉ ታይዊን ላንስተር በ15 ቀናት ውስጥ በእግሩ ኪንግስ ላንዲንግ መጥቶ ለፍርድ እንዲቀርብ፣ ካልሆነ ግን እሱም የአገሪቱ ጠላት ተብሎ እንደሚፈረድበት በታላቅ ጥሪ ያስተላልፋል። ሊትል ፊንገር ይህንን ሲሰማ በሚስጥር ፈገግ እያለ ይህ ውሳኔ ከኃያሉ ታይዊን ላንስተር ጋር በቀጥታ ጦርነት ውስጥ የሚከትና ቤተ መንግስቱን ሊያፈርስ የሚችል ታላቅ ቀውስ እንደሆነ ለኔድ በስውር ያስጠነቅቀዋል። ኔድ ስታርክ ፍትህን ለማስፈን የወሰደው ይህ ደፋር እርምጃ የእርሱን ፍጹም ታማኝነት ቢያሳይም ጠላቶቹ ግን ሰይፋቸውን ይበልጥ እንዲስሉና ዊንተርፌልን ለማጥፋት እንዲዘጋጁ ምክንያት ሆኗል። በኪንግስ ላንዲንግ የሚገኙት የኔድ ስታርክ ሴት ልጆች ሳንሳና አሪያ በቤተ መንግስት ውስጥ እየነፈሰ ባለው የፖለቲካ ውጥረትና በቤተሰቦቻቸው ዙሪያ በተደቀነው አደጋ ምክንያት ከፍተኛ ጭንቀት ውስጥ ይገባሉ። ሳንሳ አሁንም ስለ ልዑል ጆፍሪና ወደፊት ስለምታገኘው የንግስትነት ቅንጦት ህይወት የምታልም ቢሆንም አባቷ ኔድ ስታርክ ግን ከላኒስተሮች ጋር ያላቸው ግንኙነት ማለቁን ስላወቀ በአስቸኳይ ዕቃዎቻቸውን ጠቅልለው ወደ ዊንተርፌል ለመመለስ ዝግጅት እንዲያደርጉ በጥብቅ ይነግራቸዋል። ኔድ ለልጆቹ ደህንነት ሲል ከተማዋን መሸሽ እንዳለባቸው ቢያውቅም የሚስጥር ምርመራው ግን ገና መቋጫ እንዳልተገኘለት በህሊናው ማሰቡ አልቀረም። ሆኖም ሳንሳ በአባቷ ውሳኔ ደስተኛ አልነበረችምና እኔ ከጆፍሪ ውጪ ማንንም አልፈልግም፣ እሱ ፈጽሞ ሮበርት ስላልሆነ ልክ እንደሱ የሚያምር ወርቃማ ጸጉር ያላቸው ልጆችን እወልድለታለሁ በማለት በንዴት ጮህበት ጀመረች።
በዚህ የልጅነት ቁጣ ቅጽበት የሳንሳ ቃላት በኔድ አእምሮ ውስጥ ታላቅ መብረቅ ይፈጥራሉ። ወዲያውኑም ወደ ክፍሉ በመሄድ ያንን ግዙፍና ጥንታዊ የደም ሐረግ መጽሐፍ በሻማ ብርሃን ገልጦ ማጥናት ይጀምራል። መጽሐፉን ገልጦ የባራቲዮንን የዘር ግንድ ወደ ኋላ ለሺህ ዓመታት ሲመረምር ባራቲዮኖች ከማንኛውም ሌላ ቤተሰብ ጋር ቢጋቡም የተወለዱት ልጆቻቸው በሙሉ ያንን ጥቅጥቅ ያለ ጥቁር ጸጉር መውረሳቸውን በአይኑ ያረጋግጣል። ነገር ግን አሁን በንጉስ ሮበርት ስም ያሉት ሶስቱም ልጆቹ ማለትም ጆፍሪ፣ ሚርሴላ የተባለችውና ሌላኛው ቶመን በሙሉ የላኒስተሮች ወርቃማ ጸጉር ይዘዋል። ኔድ መጽሐፉን በድንጋጤ ሲዘጋው ለብዙ ወራት ሲፈልገው የነበረው ያስፈሪና ደም አፋሳሽ እውነት ፍንትው ብሎ በራለት። እነዚህ ልጆች የንጉስ ሮበርት ሳይሆኑ ንግስት ሰርሲ ከገዛ ወንድሟ ከጄሚ ላኒስተር በዝሙት የወለደቻቸው የሐሰት ወራሾች ነበሩ። ይህ ታላቅ ሚስጥር የቀድሞው የንጉስ እጅ ጆን አሪን በሚስጥር እንዲገደሉ የተደረገበት ብቸኛውና ዋነኛው ምክንያት መሆኑን ወዲያውኑ ገባው። እውነቱ እጅግ አደገኛ ቢሆንም ኔድ ለፍትህ ሲል ንጉስ ሮበርት ከአደን እንደተመለሰ ይህንን ታላቅ ሚስጥር ሊነግረው ይወስናል። ይህ በእንዲህ እንዳለ ከባህር ማዶ በዶትራኪዎች ታላቅ የጋብቻ ድግስ ላይ ቪሴሪየስ ታርጌሪያን በከፍተኛ ስካር ውስጥ ሆኖ ነፍሰ ጡር በሆነችውና በህዝቡ ፊት በታላቅ ክብር በተቀመጠችው እህቱ ዴኔሪስ ማህፀን ላይ ስለቱን በመምዘዝ ያስፈራራት ጀመረ። በመቀጠልም ካል ድሮጎ የገባለት ንጉሳዊ ቃል በአስቸኳይ እንዲፈጽምና የብረት ዙፋኑን የሚረከብበት ኃያል ሰራዊት እንዲሁም ክብሩን የሚገልጸው የወርቅ አክሊል አሁኑን እንዲሰጠው በድፍረትና በጩኸት ይጠይቃል። ካል ድሮጎ ይህንን ድፍረት የተሞላውን የስካር ሁኔታ በዝምታ ከተከታተለ በኋላ በመጨረሻም የፈለገውንና የሚገባውን ያን የወርቅ አክሊል አሁኑ እንደሚሰጠው ቃል ይገባለታል። ነገር ግን የድሮጎ ትዕዛዝ ቪሴሪየስ ካሰበው ክብር ፈጽሞ የተለየ ነበረ። ካል ድሮጎ የወርቅ ጌጣጌጦቹን በታላቁ የብረት ድስት ውስጥ በመጨመር በጋለ ፍም እሳት ላይ በጥሬው እንዲቀልጥ ያደርጋል። ያ የሚንቀለቀለውና የቀለጠው ፈሳሽ ወርቅ ተዘጋጅቶ ሲወጣ ሁለት ግዙፍ ተዋጊዎች ቪሴሪየስን መሬት ላይ ጥለው በኃይል ይይዙታል። ቪሴሪየስ የመጣበትን አስፈሪ ጣፋንታ ተረድቶ በፍርሃትና በለቅሶ እህቱ ዴኔሪስን እባክሽ አታስደርጊብኝ እያለ ቢማጸንም እሱን ሊረዳው የመጣ ግን ማንም አልነበረም። ስለዚህም ካል ድሮጎ የሚንቀለቀለውን ፈሳሽ ወርቅ በቪሴሪየስ ላይ በጭካኔ ሲያፈሰው ቪሴሪየስም ራስ ቅሉ ተቃጥሎ በቦታው ሕይወቱ ያልፋል። በዚህ ሁሉ ግን ወንድሟ በከፍተኛ ስቃይ ውስጥ ሆኖ ሲሞት ስትመለከት የነበረችው ዴኔሪስ ምንም አይነት የፍርሃትና የሐዘን ፊት አይታይባትም ነበረ። እንዲያውም የወንድሟ አስክሬን መሬት ላይ ሲዘረር እሱ እውነተኛው ድራገን አልነበረም። እውነተኛ ድራገን ቢሆን ኖሮ እሳቱ ፈጽሞ ሊያቃጥለው አይችልም ነበር የሚል ጭካኔ የተሞላበት ንግግር ትሰነዝራለች። በላኒስተር የጦር ሰፈር ውስጥ የቤተሰቡ የበላይ መሪና እጅግ ባለጸጋው ታይዊን ላኒስተርን እንተዋወቃለን። ታይዊን በጭካኔ ያንድን የሞት አጋዘን ቆዳ በስለቱ እየገፈፈ ከፊቱ ለቆመው ለልጁ ለጄሚ ላኒስተር ስለ ቤተሰቡ ክብር፣ ስለ ስም ዘላለማዊ ህልውና ጥልቅ የሆነ መራራ ምክር እየሰጠው ነበረ። ታይዊን በንቀት አይን ልጁን እየተመለከተ ታናሽ ወንድሙ ቲሪዮን ላኒስተር በካትሪን ስታርክ እጅ በቁጥጥር ስር መዋሉ ለላኒስተሮች ታላቅ ውርደት መሆኑንና ለዚህም ፈጣን አጸፋዊ እርምጃ መውሰድ ግዴታቸው እንደሆነ አንበሳ በበጎች አስተያየት ላይ ቁጭ ብሎ አይጨነቅም። አንተ የምትመራው የላኒስተር ሰራዊት ነው። ይህ ጦርነት ደግሞ ለቀጣዮቹ ሺህ ዓመታት የቤተሰባችንን ስም ታላቅ አድርጎ የሚያስቀጥል ብቸኛ አጋጣሚ ነው በማለት ይገልጽለታል። ጄሚ የአባቱን ጽኑና የማያወላውል ትዕዛዝ በትኩረት እንደሰማ የቤተሰቡ የወደፊት ዕጣ ፈንታ አሁን በይፋ በተቀሰቀሰው ታላቅ ጦርነት ላይ የተመሰረተ መሆኑን በጥልቀት ተረዳ። ታይዊን ላኒስተር ቆዳውን የገፈፈው አጋዘን የንጉስ ሮበርት ባራቲዮን ቤተሰብ መለያ አርማ በመሆኑ ይህ ትዕይንት ላኒስተሮች የባራቲዮንን ንጉሳዊ ስልጣን ሙሉ በሙሉ ለመግፈፍና ለመደምሰስ መዘጋጀታቸውን የሚያሳይ ታላቅ ትንቢታዊ ክስተት ነበረ። በኪንግስ ላንዲንግ ኔድ ስታርክ የንጉሱ ልጆች እውነተኛ አባት ጄሚ ላኒስተር መሆኑን ደርሶበት የላኒስተሮች ታላቅ ሚስጥር ከተፈታ በኋላ ንግስት ሰርሲ ላኒስተርን በቤተ መንግስቱ የአማልክት ደን በሚሉት ቦታ ውስጥ ብቻዋን አግኝቶ እውነቱን ፊት ለፊት ይነግራታል። ኔድ ለልጆቿ ደህንነትና ሕይወት በማዘን ንጉስ ሮበርት ከአደን ጉዞ ከመመለሱና እውነቱን አውቆ የላኒስተርን ዘር በሙሉ ከመደምሰሱ በፊት ከተማውን ለቃ እንድትሰደድ ሕይወቷንም እንድታድን እድል ይሰጣታል። ነገር ግን ሰርሲ በፍርሃት ተውጣ ከመሸሽ ይልቅ በኔድ ስታርክ የዋህነትና ከመጠን ባለፈ የክብር አባዜ ላይ በንቀት የተሳለቀች በዙፋን ጨዋታ ወይ ታሸንፋለህ ወይ ደግሞ ትሞታለህ፣ ከሁለቱም ውጪ መካከለኛ የሚባል ቦታ የለም በማለት ወዴትም እንደማትሸሽ ትመልስለታለች። ሆኖም ከዚህም በኋላ ኔድ ፍትህን ለማስፈን በሚያደርገው በዚህ አደገኛ ጥረት ውስጥ ከፊቱ የቆሙት ጠላቶቹ ለስልጣናቸው ሲሉ ደም አፋሳሽ እርምጃዎችን እስከ መውሰድ ድረስ ወደ ኋላ የማይሉ መሆናቸውን ገና ሙሉ በሙሉ አልተረዳም ነበረ። ንጉስ ሮበርት ባራቲዮን ለአደን በሄደበት የጫካ ደን ውስጥ በስካር ውስጥ እያለ ያንድን ግዙፍ የዱር አሳማ በሰይፍ ሊወጋ ሲሞክር ክፉኛ በመወጋቱና ሆዱ በመቀደዱ በሞት አፋፍ ላይ ሆኖ ወደ ቤተ መንግስቱ ይመለሳል።
ይህ ያልተጠበቀ አደጋ በከተማዋ ዘንድ ታላቅ ድንጋጤን መፍጠሩ አልቀረም። ንጉሱ ሕይወቱ ልታልፍ ጥቂት ሰዓታት እንደቀሩት ተረድቶ ብቸኛ ታማኝ ጓደኛው ኔድ ስታርክን በደም ወደ ታጠበው ክፍሉ በመጥራት የመጨረሻ ኑዛዜውን በቃል ያሰማዋል። በከፍተኛ ስቃይም ውስጥ ሆኖ ልጁ ጆፍሪ ባራቲዮን ለአቅመ አዳም እስኪደርስ ድረስ ኔድ ስታርክ የመንግስቱ ጠባቂ ሆኖ አገሪቱን ሙሉ በሙሉ እንዲመራ በይፋ ይሾመዋል። ኔድ የንጉሱን ኑዛዜ በወረቀት ላይ በሚጽፍበት ወቅት ሮበርት ያላወቀውን ያንን አስፈሪ ሚስጥር በማስታወሱ እጆቹ ይንቀጠቀጡ ጀመሩ። በልቡ ዙፋኑ ለሰርሲ የዝሙት ልጆች ሳይሆን ለንጉሱ እውነተኛና ህጋዊ ወንድም ለስታኒስ ባራቲዮን መሆኑን ጠንቅቆ ያውቃልና በወረቀቱ ላይ ልጄ ጆፍሪ የሚለውን ስም ሆን ብሎ በመተው በምትኩ ህጋዊ ወራሼ በሚል አሻሚ ቃል ቀይሮ ይጽፈዋል። ንጉስ ሮበርት ነፍሱ ከመውጣቷ በፊት የኔድን እጅ አጥብቆ ይዞ ስለ ድሮ ጓደኝነታቸው ያወራው ነበረ። ብዙም አልቆየም ሮበርት አይኖቹን ለዘላለም ሲጨፍን መላው ዌስተሮስን አንድ አድርጎ ያቆየው ያቀጭን የሰላም ገመድ ለአንዴና ለመጨረሻ ጊዜ ይበጠሳል። ከባህር ማዶ በዶትራኪ ምድር ንጉስ ሮበርት ባራቲዮን ከመሞቱ በፊት በሰጠው ጨካኝ ትዕዛዝ መሰረት በነፍሰ ጡሯ ዳኔሪየስ ታርጌሪያን ላይ የመጀመሪያው ሚስጥራዊ የግድያ ሙከራ ተደረገ። በከተማዋ የገበያ ቦታ ላይ አንድ የዌስተሮስ የወይን ነጋዴ ለዳኔሪስ መርዝ የተጨመረበትን የወይን በርሜል በስጦታ መልክ እንድትጠጣው በመስጠት ሕይወቷን ሊቀጥፍ ሞከረ። ሆኖም ሚስጥሩን አስቀድሞ ያውቅ የነበረው ሰር ጆራ ሞርሞንት በጊዜ ደርሶ ጣልቃ በመግባት ነጋዴውን በቁጥጥር ስር ያውለዋል። ይህ የግድያ ሙከራ ኃያሉ ካልድሮጎ ጆሮ ሲደርስ በሚወዳት ሚስቱና ማህፀኗ ውስጥ ባለው ልጁ ላይ የተደረገውን የላኒስተሮች የግድያ ሙከራ አውሬ ባህሪውን ስለቀሰቀሰበት መላው የዶትራኪ ፈረሰኞች በተሰበሰቡበት ታላቅ የእሳት ቃጠሎ ፊት ለፊት ቆሞ ለባለቤቴ ለካሊሲና ለሚወለደው ልጄ ስል ፈረሶቻችን ረግጠውት የማያውቁትን ያንን ታላቁን የጨው ባህር አቋርጣለሁ። የብረት ልብስ የለበሱትን ወታደሮቻቸውን ገድዬና ድንጋይ ቤቶቻቸውን አፍርሼ የብረት ዙፋናቸውንም ለልጅ ያስረክባለሁ በማለት በታሪክ ለመጀመሪያ ጊዜ ዶትራኪዎች ባህርን ተሻግረው ዌስተሮስን ለመውረር መቁረጣቸውን ቃል በመግባት ያውጃል። መላው የፈረሰኞች ሰራዊት በታላቅ ጩኸት ቦታውን ሲያናጉት ዳኔሪየስ ታርጌሪያን በባለቤቷ ጥንካሬና ታማኝነት ተሞልታ የአባቷን የብረት ዙፋን ዳግመኛ ለማስመለስ የነበራት የልጅነት ተስፋ አሁን እውን መሆን እንደሚችል ማመን ትጀምራለች። በግንቡ ላይ ጆን ስኖውና ጓደኞቹ የሌሊት ዘበኛ አባል ለመሆንና የህይወት ዘመን ቃለ መሐላቸውን ለመፈጸም የመጨረሻ ዝግጅታቸውን እያጠናቀቁ ነበረ። ጆን ታላቅ ተዋጊና ቃኝ ይሆናል ብሎ ቢያስብም በአንጻሩ ግን ተራ የቤት ውስጥ አገልጋይ ሆኖ መመደቡ መጀመሪያ ላይ ክፉኛ ያስቆጣዋል። ታማኝ ጓደኛው ሳሙኤል ታርሊ ግን ጆን ምን እንደተሰማው ስለገባው ጠጋ ብሎ ይህን ሹመት በትህትና ተቀብሎ የታላቁ አዛዥ የጆር ሞርሞንት የቅርብ ረዳት በመሆን ወደፊት ግንቡን የሚመራበትን የአመራር ጥበብና ብቃት ከሳቸው እንዲማር በመምከር የተፈጠረለትን ትልቅ ዕድል በአግባቡ እንዲጠቀምበት ይነግረዋል። በዚህ ምክር ልቡ የረካው ጆንም ቃለ መሐላውን ለመፈጸም ከታላቁ ግንብ ባሻገር በረዶ ውስጥ ወዳለውና የድሮዎቹ አማልክት ምልክት ወደ ሆነው ጥንታዊው የዊርውድ ዛፍ ከጓደኞቹ ጋር አመራ። በዚያ ቀይ ፈሳሽ ባለው ዛፍ ፊት እንደቆሙም ሌሊቱ ሲመጣ ጥበቃ ይጀምራል። ጥበቃዬን የማቆመው ሞት ሲወስደኝ ብቻ ነው። ከእንግዲህ ትዳር አልመሰረትም፣ ርስት አይኖረኝም፣ ዘርንም አልተካም በማለት የዓለምን ጥቅምና የቤተሰባቸውን ስም የሚተውበትን ታላቅ ቃል ኪዳን በአንድ ድምጽ ይፈጽማሉ። ጆን አሁን የሌሊት ዘበኛ አባል በመሆኑ በደቡቡ ካለው ቤተሰቡና ከዓለማዊ ጥቅሞች ጋር የነበረውን ትስስር በይፋ ይቆርጣል። ስነ ስርዓቱ እንዳበቃ ግን የጆን ስኖ ተኩላ ጎስት ከበረዶ ውስጥ የተቆረጠ የሰው እጅ በጥርሱ ይዞ ብቅ አለ። ያስፈሪ ግኝት ከግንቡ ባሻገር ያለውና ለሺህ ዓመታት ተደፍኖ የነበረው አደጋ አሁን ወደ እነሱ ደጃፍ እየቀረበ መሆኑን ዋይት ወከርሶችም ተራ የአሮጊት ተረት እንዳልሆኑ በተግባር ያሳየ ነበረ። በኪንግስ ላንዲንግ ንጉስ ሮበርት ከሞተ በኋላ የንጉሱ ታናሽ ወንድም ሬንሊ ባራቲዮን ኔድ ስታርክን በሚስጥር አግኝቶ ንግስት ሰርሲና ወታደሮቿ ስልጣኑን ሙሉ በሙሉ ከመቆጣጠራቸው በፊት ልዑል ጆፍሪን በኃይል አግተው የቤተ መንግስቱን ቁልፍ በእጃቸው እንዲያስገቡ ይመክረዋል። ኔድ ግን የንጉሱ አስከሬን ገና ሳይሸኝ በቤተ መንግስቱ ውስጥ ደም እንዲፈስ እንደማይፈልግ እንዲሁም ህጋዊ ወራሽ እሱ ሳይሆን ታላቅ ወንድሙ ስታንሊ ባራቲዮን መሆኑን በመግለጽ ሐሳቡን ሙሉ በሙሉ ውድቅ ያደርገዋል። ሬንሊ የኔድ ከመጠን ያለፈ ፍትሃዊነት ለጥፋት እንደሚዳርገው ስለገባው በዚያኑ ሌሊት የገዛ ሰራዊቱን አስከትሎ ከከተማዋ በስውር ይሸሻል። ኔድ ስታርክ በበኩሉ ሮበርት የሰጠውን የኑዛዜ ቃል ለማስከበርና የላኒስተርን ጦር ለመቋቋም ሲል በሊትል ፊንገር አማካኝነት 2000 የሚሆኑ ጎልድ ክሎክስ ተብለው የሚጠሩ ከተማዋን የሚጠብቁትን ዘበኞች በወርቅ ወደ ራሱ ለመግዛት መጣር ጀመረ። ሊትል ፊንገርም በበኩሉ ሙሉ እርዳታ እንደሚያደርግለት የዘበኞቹ ዋና አዛዥ የሆነውን ሰር ጃኖስ ስሊንትን በማሳመንም ለስታርኮች እንዲወግኑ ሊያደርግለት እንደሚችል ለኔድ ቃል ይገባለታል። ኔድ ስታርክ በኪንግስ ላንዲንግ ዙሪያ ያሉት አማካሪዎች ሁሉ የየራሳቸው የስልጣን አጀንዳ እንዳላቸው ቢያውቅም
ለሟቹ ጓደኛውና ለሕጉ ካለው ፍጹም ታማኝነት የተነሳ ያዘጋጀውን የንጉሳዊ ኑዛዜ ወረቀት ይዞ የሚጠብቀውን ወጥመድ ሳያውቅ ቀጥታ ወደ ብረት ዙፋኑ አዳራሽ በድፍረት አመራ። ይሁን እንጂ ጆፍሪ ባራቲዮን ራሱን የምድሪቱ እውነተኛ ንጉስ እንደሆነ በአዋጅ አስነግረው በታላቁ የብረቱ ዙፋን ላይ በትዕቢት ተቀምጦ ነበር። ኔድ ስታርክ የንጉስ ሮበርትን የሞት ኑዛዜ ወረቀት በክብር ይዞ ወደፊት እንደቀረበም ጆፍሪ ሕጋዊ ወራሽ እንዳልሆነና ስልጣኑ በሱ እጅ መቆየት እንዳለበት በድፍረት ገለጸ። ንግሥት ሰርሲ ላንስተር ግን ፍጹም በሆነ የንቀት ፈገግታ ታጅባ የንጉሱን የኑዛዜ ወረቀት ከኔድ እጅ ላይ ላንብበው በሚል ተንኮል እንደተቀበለች እነዚህ ወረቀቶችና የሞቱ ነገሥታት ቃላት እዚህ አዳራሽ ውስጥ ምንም አይነት ዋጋ የላቸውም በማለት በጭካኔ ቀዳ መሬት ላይ ትጥለዋለች። ሰርሲ ለንጉሱ ፈቃድና ለሕጉ ያላትን ታላቅ ንቀት በአደባባይ እንዳሳየች ኔድ ሁኔታው አደገኛ መሆኑን ተረድቶ በወርቅ ለገዛቸውና ሊትል ፊንገር ቃል ለገባለት የከተማዋ ዘበኞች የላኒስተርን ወታደሮች በቁጥጥር ስር እንዲያውሉ ታላቅ ትዕዛዝ ያስተላልፋል። ሆኖም እዚህ ላይ ነበረ የሰሜኑ መሪ ያላሰበውና መላውን ዌስተሮስን የሚያስደነገጠ ያ ታላቁ ክህደት የተፈጸመው። የከተማዋ ዘበኞች ትዕዛዙን ሰምተው ሰይፋቸውን ቢመዙም ፊታቸውን ግን ያዞሩት ወደ ላኒስተሮች ሳይሆን ወደ ኔድ ስታርክ ነበረ። የዘበኞቹ መሪ ሰር ጃኖስ ስሊንት በታላቅ ጭካኔ የኔድን ታማኝ ወታደሮች አንድ ባንድ ከጀርባ እየወጉ በዙፋኑ አዳራሽ ውስጥ ደማቸውን ያፈሱታል። ከዚያም ተንኮለኛው ሊትል ፊንገር ከጀርባው በስውር መጥቶ ስለቱን በኔድ ስታርክ አንገት ላይ በማስቀመጥ በጆሮው እኔንም ቢሆን ፈጽሞ እንዳታምነኝ አስቀድሜ ነግሬህ ነበረ በማለት ይሳለቅበታል። ኔድ ስታርክ ባመነው ሰውና ፍጹም እምነቱን ጥሎባቸው በነበሩት የከተማዋ ዘበኞች በአንድ ቅጽበት በመከዳቱ በታላቅ ድንጋጤና የልብ ስብራት ውስጥ ሆኖ በቁጥጥር ስር ይውላል። የፍትህ አባዜና ታማኝነት በደቡቡ ዓለም በተሸረበው መርዛማ ሴራ ሙሉ በሙሉ ሲሸነፍ ላኒስተሮች በሊትል ፊንገር ተንኮል አማካኝነት የዌስተሮስን ዋና መዲና ሙሉ በሙሉ በእጃቸው ያስገባሉ። በኪንግስ ላንዲንግ ውስጥ በኔድ ስታርክ መታሰር ምክንያት የተነሳው የፖለቲካ ብጥብጥ በአንድ ጀንበር ወደ ታላቅ እልቂት ይለወጣል። የላኒስተር ወታደሮች መላውን ቤተ መንግስት በማሸበር በውስጥ የሚገኙትን የስታርክ ቤተሰብ አገልጋዮችንና ጠባቂዎችን በሙሉ ያለምንም ርህራሄ ማስወገድ ጀመሩ። በዚህም አርያ ስታርክ በክፍሏ ውስጥ ከመምህሯ ከሲሪዮ ፎሬል ጋር በልምምድ ላይ ያለች ጥበቃዎች በኃይል ሰብረው ሊይዟት በመምጣታቸው መምህሯ አርያን ለማሸሽ ሲል በገዛ እጁ የያዘውን ያንን የተሰበረ የእንጨት ሰይፍ ተጠቅሞ ከታጠቁትና ከባድ የብረት ልብስ ከለበሱት ወታደሮች ጋር በታላቅ ጀግንነት መፋለም ጀመረ። ታዲያ ሲሪዮ አርያ ከማምለጧ በፊት በውጊያ መሃል ሞት እንኳን ቢመጣ መሞቻዬ ዛሬ ስላልሆነ አትወስደኝም ማለትሽን አትርሺ በማለት ይሰናበታታል። አርያም እያለቀሰችና እየሮጠች መምህሯን ለዘላለም ተሰናብታው እንደወጣች ቀደም ሲል ድመቶችን ስታሳደድ ባወቀቻቸው የቤተ መንግስቱ ድብቅ የምድር ውስጥ መተላለፊያዎች በኩል ሕይወቷን ለማዳን በታላቅ ፍርሃት ሸሸች። በሚያሳዝን ሁኔታ በዛ የምታውቃቸው ታማኝ ሰዎች በሙሉ ሲገደሉ በዓይኗ ተመለከተች። በመጨረሻም ከቤተ መንግስቱ አምልጣ ስትሰወር አንድ ልጅ የላኒስተር ምርኮኛ አድርጎ ሊያስቆማትና ሊይዛት ሞከረ። አርያ ግን ፍርሃቷን ተቋቁማ ጆን ስኖው በትዕዛዝ ያሰራላትን መርፌ ብላ የሰየመችውን ቀጭን ሰይፍ በመምዘዝ ለመጀመሪያ ጊዜ የአንድን ሰው ሕይወት ትቀጥፋለች። ልጁም መሬት ላይ ተዘርሮ ሲሞት አርያ በድንጋጤና በፍርሃት ተውጣ ትሰወራለች። በኪንግስ ላንዲንግ ጨለማ በዋጠውና ባይጦች በተሞላው የምድር ውስጥ እስር ቤት ኔድ ስታርክ የቆሰለ እግሩ መግል ይዞ በበሽታ በደረሰበትም አስከፊ ክህደት ምክንያት በከፍተኛ የህሊናና የአካል ስቃይ ውስጥ ነበር። ኔድ ለብቻው በብቸኝነት በሚሰቃይበት በዚህ አሳዛኝ ምሽት ታዲያ የቤተ መንግስቱ ሚስጥር አቀባይ ሎርድ ቫሪስ ያንዱን ተራ ወታደር ልብስ ለብሶ በሚስጥር ወደ እስር ቤቱ በመምጣት ኔድን ይጎበኘዋል። ቫሪስ ለኔድ ጥቂት የሚጠጣ ካቀረበለት በኋላ በከተማዋ ስላለው አደገኛ ሁኔታና የላኒስተሮች ሙሉ በሙሉ ስልጣኑን መቆጣጠር መራራውን መረጃ ያካፍለዋል። በሌላ በኩል በንግሥት ሰርሲ ላኒስተር ሙሉ ቁጥጥር ስር የዋለችው ሳንሳ ስታርክ በታላቅ የሞት ፍርሃት እየተናጠች ትገኛለች። ንግስቲቱ የሳንሳን የዋህነትንና ፍርሃት በመጠቀምም በሰሜን ያለው ታላቅ ወንድሟ ሮብ ስታርክ መላውን የሰሜን ሰራዊት በትኖ ወደ ኪንግስ ላንዲንግ በሰላም በመምጣት ለአዲሱ ንጉስ ለጆፍሪ ባራቲዮን ታማኝነቱን እንዲገልጽ በጥብቅ የሚጠይቅ ደብዳቤ በገዛ እጆቿ እንድትጽፍ ታስገድዳታለች። አባትሽ ከዳተኛ ነው፣ ነገር ግን አንቺ ለንጉሱ ታማኝ መሆንሽን ካሳየሽና ወንድምሽንም ካሳመንሽው ጆፍሪ ለአባትሽ ምህረት ሊያደርግለት ይችላል በማለት ተስፋን ትሰጣታለች። ሳንሳ በምድር ቤት የታሰረውን የአባቷን የኔድ ስታርክን ሕይወት ለማዳን የምትችልበት ብቸኛው መንገድ ይሄ መሆኑን እንደተገነዘበችም ንግስቲቱ የነገረቻትን ቃላት በሙሉ ወረቀቱ ላይ ታሰፍራለች። ልዑል ጆፍሪ በአደባባይ ራሱን ንጉስ አድርጎ በትዕቢትና በጭካኔ መግዛት ሲጀምር፣ ሳንሳ ግን በላኒስተሮች እጅ ውስጥ የወደቀችና የስታርክን ወገን ለመስበር ዋነኛ የፖለቲካ መጠቀሚያ ምርኮኛ ሆነች። በሰሜኑ የሚገኘው ሮብ ስታርክ
የአባቱን መታሰርና በኪንግስ ላንዲንግ የተፈጸመው ክህደት የሚገልጸው የሳንሳ ደብዳቤ ሲደርሰው የላንስተሮችን ተንኮል ወዲያውን በመረዳት መላው የሰሜን ባላባቶችና ጌቶች ባንዲራቸውን ይዘው ለታላቅ ጦርነት እንዲሰበሰቡ አስቸኳይ ጥሪ ያስተላልፋል። የሰሜኑ አንጋፋ መኳንንት መጀመሪያ ላይ ገና የ20 ዓመት ወጣት በሆነውና ሰማያዊው ልጅ በሚሉት በሮብ ስታርክ ስር ለመሰለፍ ታላቅ ንቀት ቢያሳይም ሮብ ግን በቆራጥነቱ በንጉሳዊ ግርማውና በጽኑ ጠባዩ ሁሉንም በአንድ ሐሳብ ያስማማቸዋል። በተለይም ሎርድ ግሬት ጆን ኡምበር የተባለው ግዙፍና ኃያል ባላባት ሰራዊቱን እኔ ካልመራሁት እያለ በንቀትና በዛቻ ሲፈትነው የሮብ ታማኝ ግሬዊንድ በድንገት ጠረጴዛው ላይ በመውጣት የሎርድ ኡምበርን ሁለት ጣቶች በጭካኔ ነክሶ በመቁረጥ መሬት ላይ እንዲንበረከክ ያደርገዋል። ያኔ ሮብ ስታርክ በተረጋጋ ድምፅ አባትህ ከአባቴ ኋላ በታማኝነት ይራመድ ነበረ፣ አንተም ከኔ ኋላ መራመድ ካልፈለክ ግን ሰራዊትህን ይዘህ ወደ ቤትህ መመለስ ትችላለህ ሲለው ግሬት ጆን ኡምበር በሮብ ጀግንነት ተገርሞ እየሳቀ በእውነቱ የአባትህ ወገን ብርቱ ነው፣ አታስብ፣ ከዛሬ ጀምሮ ሰራዊቴ ከጎን ይቆማል ሲል ይምላል። እዚህ ላይ ሮብ ስታርክ ከልጅነት ወጥቶ የሰሜኑ እውነተኛ መሪ ወይም ደግሞ የሰሜኑ ተኩላ መሆኑ ለሁሉም ይረጋገጣል። ካትሪን ስታርክ ከደቡቡ ተመልሳ ልጇን በሰራዊቱ መሃል ስታገኘው ጦርነቱ ፈጽሞ ወደማይቀለበስበት ምዕራፍ መድረሱን ትገነዘባለች። መላው ሰራዊት ወደ ደቡብ ጉዞ ሲጀምር የስታርክ የተኩላ ባንዲራ በኩራት ባየር ላይ መውለብለብ ጀመረ። ጥንታዊቷ ዊንተርፌልም በሕፃኑ በብራን ስታርክ ጥበቃ ስር ትውላለች። በሌላ በኩል ከዘኢሪ ተራራማ ምሽግ በነፃ እንዲለቀቁ የተደረጉት ቲሪዮን ላንስተርና ቅጥረኛው ብሮን ጠባብና ጽልመት በሞላው የተራራ መንገድ ላይ የተጓዙ ነበረ። በመንገዳቸው ላይ የተራራ ጎሳዎች የሚባሉ አደገኛና ጨካኝ ዘራፊዎች በድንገት ከበው ጥቃት ይሰነዝሩባቸዋል። ታዲያ ምንም አይነት ሰይፍና አካላዊ ጥንካሬ ያልነበረው ቲሪዮን በአስደናቂው አእምሮውና በአስማተኛው አንደበቱ አማካኝነት የታጠቁትን ወንበዴዎች ማሳመን ጀመረ። ሻጋ የተባለው የዘራፊዎቹ መሪንም እኔን ከገደላችሁኝ የምታገኙት ጥቂት የብር ሳንቲሞችን ብቻ ነው፣ ነገር ግን ከኔ ጋር ሆናችሁ ወደ አባቴ የጦር ሰፈር ብትጓዙ አባቴ ታይዊን ላንስተር ይህንን የተራራ ሸለቆ በታላቅ ወርቅ እንዲሞላላችሁ አድርጋለሁ በማለት ቃል ይገባላቸዋል። በዚህም ምክንያት ዘራፊዎቹ ቲሪዮንን ከመግደልና ከመዝረፍ ወርቁ ስለበለጠባቸው የሱ የግል ታማኝ ጠባቂዎች ለመሆን ባንድ እንደተስማሙ ሁሉም ጉዟቸውን በስኬት አጠናቀው ኃያሉ ታይዊን ላንስተር ወደ ሰፈረበት ታላቁ የላንስተር የጦር ካምፕ በሰላም ይደርሳሉ። ወደ ግንቡ ስንመለስ ጆን ስኖውና የሌሊት ዘበኞች ከግንቡ ባሻገር አግኝቷቸው ለምርመራ ያመጧቸው ሁለት የቃኞች አስክሬኖች እኩለ ሌሊት ላይ በድንገት ነፍስ ዘርተው ጥቃት መሰንዘር በመጀመራቸው በቦታው ታላቅ ድንጋጤ ይፈጠራል። እነዚህ አስክሬኖች በዋይት ዎከርስ ምትሃት ወደ አስፈሪዎቹ ዋይትስ ወይም የሙታን ሰራዊት የተቀየሩ በመሆናቸው ተራ ሰይፍና ስለት ፈጽሞ ሊገድላቸው አልቻለም። ስለዚህም ደማቸው ሳይፈስ በጭካኔ መዋጋታቸውን እየቀጠሉ ካምፑ በጩኸት ሲታወክ አንደኛው ግዙፍ ዋይት የሌሊት ዘበኞችን አዛዥ ጆር ሞርሞንትን ለመግደል በስውር ወደ ክፍሉ ዘልቆ ይገባል። አዛዡን አንቆ ሊገድለው ጥቂት ሲቀረውም ጆን ስኖው በፍጥነት ሰይፉን መዞ ጣልቃ ይገባና ዋይቱን ያጠቃው ጀመረ። ፍጥረቱ ግን ህመም ሳይሰማው ጆንን ሲወረውረው ዋይትሶች የሚጠፉት በሰይፍ ሳይሆን በእሳት ብቻ መሆኑን በመረዳት ያዛዡን የዘይት ብርሃን ወስዶ ፍጥረቱን በእሳት እንዲቃጠል ያደርገዋል። በዚህ የጆን ብልሃትም አዛዡ ከሞት ይተርፋል። ይህ ዘግናኝ ክስተት ዋይት ዎከርስ የሞቱትን ሰዎች በሙሉ ወደ ሙታን ሰራዊትነት እየቀየሩ ታላቅ እልቂት እያዘጋጁ መሆናቸውን በግልጽ ያረጋገጠ የመጀመሪያው ክስተት ነበረ። የሌሊት ዘበኞቹም አሁን የሚዋጉት ከሰዎች ጋር ወይም ከዱር አራዊት ጋር ሳይሆን ከግንቡ ባሻገር ካለውና መላውን ዌስተሮስ ሊውጥ ከተነሳው ከማይታየው የበረዶ ኃይል ጋር መሆኑን ይረዳሉ። ከባህር ማዶ በዶትራኪ ምድር ካል ድሮጎና ሰራዊቱ ወደ ሰሜን ለመዝመት የሚያስፈልጋቸውን ወርቅና መርከቦች ለማግኘት ሲሉ በአቅራቢያቸው ያሉትንና ሰላማዊ ሰዎች የሚኖሩባቸውን ደካማ መንደሮች በጭካኔ ማጥቃት ይጀምራሉ። ዳነሪስ ታርጌሪያን በጦርነቱ ፍርስራሽ መካከል እየተዘዋወረች ሴቶችና ሕፃናት በፈረሰኞቹ ሲደበደቡና ሲደፈሩ ባይኗ በማየቷ የዶትራኪዎቹን የቆየ አረመኔያዊ ባህሪ በድፍረት ተቃውማ ተጎጂ ሴቶች በሙሉ የሷ የግል ምርኮኞች እንዲሆኑ ብሎም ጥበቃ እንዲደረግላቸው ታዛለች። ነገር ግን ማጎ የተባለው አንዱ ጨካኝ የዶትራኪ ተዋጊ በዳነሪስ ትዕዛዝ ክፉኛ ተቆጥቶ አሻፈረኝ በማለት ካል ድሮጎን እስከ ሞት ድረስ ፍልሚያ እንዲገጥመው ይጠይቃል። ኃያሉ ካል ድሮጎም የባለቤቱን ክብር ለማስመለስ አንተን ለመግደል የገዛ እጆቼ በቂ ናቸው በማለት ሰይፉን መሬት ላይ ጥሎ በባዶ እጁ ወደሱ ይገሰግስና የተወረወረበትን ስለት በደረቱ መክቶ ተዋጊውን በጭካኔ ያስወግደዋል። ካል ድሮጎ ፍልሚያውን በድል ቢያጠናቅቅም ግን ተዋጊው ከመሞቱ በፊት በሰነዘረው ስለት በደረቱ ላይ አነስተኛ ቁስል መቁሰሉ አልቀረም። በዚህ ሰዓት ዳነሪስ ካዳነቻቸው ሴቶች መካከል ሜሪ ማዝዱር የተባለችው የመንደሩ ጠንቋይና አዋቂ ምርኮኛ የካል ድሮጎን ቁስል ለማከም በበጎ ፈቃደኝነት ተቀርባለች።
በላኒስተር የጦር ካምፕ ውስጥ ታይዊን ላኒስተር ግዙፍ ሰራዊቱን ይዞ የሰሜኑ ተኩላ ሮብ ስታርክን ለመጋፈጥ የመጨረሻ ዝግጅቱን እያጠናቀቀ ነበር። ታይዊን ከተራራው ወርደው የመጡት ዘራፊዎችና ልጁ ቲሪዮን ላኒስተር መምጣታቸውን እንደሰማም ጦርነቱ በሚቀሰቀስበት ወቅት ግንባር ላይ ተሰልፈው ጠላት እንዲጋፈጡ በጥብቅ ያዛል። ቲሪዮንም አባቱ በሱ ላይ ካለው የቆየ ጥላቻ የተነሳ እሱን በጦርነቱ ሜዳ ላይ በቀላሉ ለማስገደልና ለመገላገል ፈልጎ እንዲህ አይነት ውሳኔ እንደወሰነ ለመረዳት ብዙ ጊዜ አልወሰደበትም። ታዲያ በውስጡ ታላቅ ፍርሃት ቢሰማውም ተስፋ ሳይቆርጥ ከታማኝ ቅጥረኛ ብሮንና ከዘራፊዎቹ ጋር በመሆን በዚያው ሌሊት እየጠጣ ለነገው አስፈሪ ውጊያ ራሱን ማዘጋጀት ጀመረ። በኪንግስ ላንዲንግ ታላቁ የብረቱ ዙፋን አዳራሽ ውስጥ አዲሱ ንጉስ ጆፍሪ ባራቲዮንና እናቱ ንግስት ሰርሲ ላኒስተር በቤተ መንግስቱ ውስጥ የስልጣን ሹምሽር ማካሄድ ይጀምራሉ። በዚህም በመላው ዌስተሮስ ታላቅ ስምና ክብር ያለው 3 ነገስታትን በታማኝነት ያገለገለውና የንጉሱ ጥበቃዎች ዋና አዛዥ የሆነውን አንጋፋው ሰር ባሪስታን ሴልሚ እድሜው ገፍቷል በሚል ሰበብ በታሪክ ለመጀመሪያ ጊዜ በውርደት ከስልጣኑ እንዲነሳ፣ በሱ ምትክ ደግሞ ጄሚ ላኒስተር አዲሱ አዛዥ እንዲሆን ትዕዛዝ ይተላለፋል። ሰር ባሪስታን ሴልሚ ይህንን ታላቅ ውርደትና በንጉሳዊ አደባባይ የተፈጸመበትን ክህደት ሲሰማ የጥበቃ አርማውንና ሰይፉን መሬት ላይ በኃይል እየወረወረ ከናንተ መካከል አንዳችሁም እውነተኛ ዘብ አይደላችሁም፣ ሰይፌን እዚህ ትቼዋለሁ በማለት ይወጣል። ይህ ውሳኔ በቤተ መንግስት ውስጥ የነበረው የቀድሞ ታማኝነት ክብርና ስርዓት ሙሉ በሙሉ ሲያፈርሰው፣ ለላኒስተሮች ደግሞ አሁን ለራሳቸውና ለደማቸው ታማኝ የሆኑትን ሰዎች ብቻ በስልጣን ላይ እያስቀመጡ ተጽዕኖአቸውን ለማስፋፋት ይረዳቸው ጀመር። ሰር ባሪስታን ሴልሚ ሰይፉን ጥሎ ካዳራሹ ሲወጣ በፍርሃትና በለቅሶ ስትናጥ የነበረችው ሳንሳ ስታርክ በጨካኙ ንጉስ ጆፍሪ ፊት ፈጥና በመንበርከክ ለአባቷ ለኔድ ስታርክ ምሕረት እንዲደረግለት በእንባ መለመን ጀመረች። እሱም አባትሽ ኔድ ስታርክ ከዳተኛ መሆኑን፣ እኔ ደግሞ እውነተኛውና ህጋዊ የምድሪቱ ንጉስ መሆኔን በአደባባይ ካመነና ለህዝቡ ከተናገረ ለሱ ምሕረት ለማድረግና በሰላም ወደ ግንቡ እንዲሄድ ፈቅዳለሁ በማለት ይምልላታል። በኪንግስ ላንዲንግ እስር ቤት ውስጥ ኔድ ስታርክ በደረሰበት የእግር ስብራት ህመም እየተሰቃየ፣ በውስጡ ግን ከመቼውም ጊዜ በላይ በላቀ የሞራልና የህሊና ትግል ውስጥ ሆኖ እናገኘዋለን። በዚህ እጅግ አስጨናቂ ሰዓት የቤተ መንግስቱ ሚስጥር አቀባይ ሎርድ ቫሪስ በድጋሚ በስውር መጥቶ በብረቱ ዙፋን አዳራሽ ውስጥ ልጁ ሳንሳ ተንበርክካ ለሱ ህይወት ስትል በእንባ ምሕረት እንደለመነች ነገረው። ቫሪስ የኔድን ፊት በትኩረት እያየ የገዛ ክብሩን መስዋዕት አድርጎ ያላደረገውን ጥፋት በአደባባይ ካመነ የልጁን የሳንሳንና የእርሱን ህይወት ንጉስ ጆፍሪ እንደሚምርለት ብሎም በሰላም ወደ ግንቡ እንዲሄዱ እንደሚፈቅድለት ያሳውቀዋል። ኔድ ስታርክ መጀመሪያ ላይ የላኒስተሮችን የዝሙት ልጆች ነገስታት ብሎ ጠርቶ በውርደት መኖርን ፍጹም ቢጠላውም ለልጆቹ ያለው ፍቅር ግን ከገዛ ህይወቱና ከኩሩ የሰሜን ክብሩ በላይ ሆኖ በውስጡ ይነግሳል። በምሬትም ሆኖ አንተ የምትፈልገው ክብሬን እንድሸጥ ነው ሲል ጠየቀው። ቫሪስ ግን የሰሜኑ መሪዎች ሁል ጊዜ በክብር መሞትን እንደምትመርጡ አውቃለሁ፣ ነገር ግን እኔ እዚህ የመጣሁት ስለ ክብር ለመነጋገር ሳይሆን ጦርነቱን አቁመህ በቤተ መንግስቱ ውስጥ ሰላምን ለመጠበቅና የንጹሃንን ደም መፋሰስ ለማስቆም ስትል እንድትንበረከክ ነው በማለት የኔድን ልብ ለመርታት ታገለ። ኔድ ስታርክም ለስልጣንና ለሀብት የማይሸጠውን ያን ጽኑ ማንነቱን በልጆቹ የህይወት ዋስትና ፊት ሙሉ በሙሉ ለማፍረስ በመገደዱ ለአባታዊ ፍቅርና ለንጹሃን ደህንነት ሲል በአደባባይ ጥፋተኛ ነኝ ለማለት ልቡን አዘጋጀ። በሌላ በኩል ሮብ ስታርክ ወደ ደቡብ በሚያደርገው ታላቅ የጦርነት ጉዞ ላይ ዘ ትዊንስ የተባለውንና በኃይለኛው አረንጓዴ ወንዝ ላይ የተዘረጋውን ስልታዊ የምሽግ ድልድይ ለማለፍ እጅግ ክፉና ስግብግብ ከሆነው ከሎርድ ዋልደር ፍሬ ጋር ስምምነት ማድረግ ይኖርበታል። ይህ ምሽግ ሰራዊቱን ይዞ ወንዙን ለመሻገር ወደ ደቡብ ለመዝመትና የላኒስተርን ጦር ለመግጠም የሚረዳው ብቸኛውና ወሳኙ መተላለፊያ ነበረ። ካትሊን ስታርክ የፍሬ ቤተሰብን ጠባይ ጠንቅቃ ስለምታውቅ ወደ ምሽጉ በመግባት ከዋልደር ፍሬ ጋር እጅግ አስቸጋሪ ድርድር ማድረግ ትጀምራለች። የድልድዩን በር ለማስከፈት ስትልም ሮብ ስታርክና ታናሽ እህቱ አሪያ ስታርክ ወደፊት ከፍሬ ቤተሰብ ልጆች ጋር በትዳር እንዲተሳሰሩ አደገኛ የጋብቻ ውል ለመፈረም ስትገደድ፣ ሮብም ሰራዊቱ ወንዙን ተሻግሮ ጠላትን ለማጥቃት ሌላ አማራጭ አልነበረውምና ይህንን ከባድ የህይወት ምርጫ ለመቀበል ይስማማል። በግንቡ ላይ የበላይ አዛዡ ጆር ሞርሞንት ባለፈው ምሽት ከዋይት ጥቃት ህይወቱን በብራት ላተረፈለት ለጆን ስኖው የላቀ ምስጋናውን እያቀረበ ነበረ። አዛዡ ለጆን ጀግንነት ክብር ሲልም ለዘመናት በቤተሰባቸው እጅ የቆየውን እጀታው ላይ የድብ ምስል ተቀርጾበት የነበረውን አሁን ግን ወደ ነጭ ተኩላ ምስል ያስቀየረለትን እጅግ ውድ ከሆነ ከቫሌሪያን ብረት የተሰራውን ታላቁ ሎንግ ክሎ የተባለውን ሰይፍ በስጦታ መልክ ያበረክትለታል። ጆን ልክ ከአዛዡ ተለይቶ ወደ ቦታው ሲመለስ ግን ከጓደኛው ሳሙኤል በኩል ወንድሙ ሮብ ስታርክ ላኒስተሮችን ሊወጋ ጦሩን እንዳዘመተ ይሰማል።
ታዲያ ያኔ ጆን በግንቡ ላይ የገባውን ቃል ኪዳን ጥለው በመሄድ ወንድሙን ለመቀላቀል አስቦ ነበርና ይህን የተረዳው የአዛዡ አማካሪ የሆነው አይነ በሲሩ ሜስተር ኤሞን አስቆሞ ስለ ሰው ልጅ ግዴታና ስለ ፍቅር መራራ ምርጫ ምክር ይሰጠው ጀመረ። የሰው ልጅ ፍቅር የግዴታ ጠላት ነው እንዳለውም ግዴታን ለመወጣት ፍቅርን መግደል ይኖርብሃል። ለምሳሌ እኔን ተመልከተኝ። እኔ ማን ነኝ ብለህ ታስባለህ? እኔ እኮ ኤሞን ታርጌሪያን ነኝ። አባቴ፣ ቤተሰቤ በሮበርት አመጽ በግፍ ሲታረዱና ስርወ መንግስታችን ሲፈርስ እኔ እዚህ ግንብ ላይ በብቸኝነት ቁጭ ብዬ ያንን መራራ ሐዘን በትዕግስት ተጋፍጫለሁ። የሌሊት ዘበኛ ከገዛ ደሙና ከቤተሰቡ ፍቅር በላይ ለመላው ዓለም ሰላም በታማኝነት መቆም አለበት በማለት የጆንን የቆሰለ ልብ ለማለዘብ ሞከረ። ጆን ይህንን ቃል እንደሰማ በውስጡ ለግንቡ ባለው ፍጹም ታማኝነትና ለአባቱ ባለው ጥልቅ ፍቅር መካከል ተይዞ የህይወቱን ትልቁንና አስቸጋሪውን የሞራል ምርጫ ለመምረጥ ይገደዳል። ከባህር ማዶ በዶትራኪ ምድር ኃያሉ ካልድሮጎ በደረሰበትና በሚሪ ማዝዶር መርዛማ ቅጠላቅጠል ይበልጥ በበሰበሰው የደረት ላይ ቁስል ምክንያት ፈጽሞ አቅም አጥቶና ራሱን ስቶ ከፈረስ ላይ ይወድቃል። ይህ ውድቀት በዶትራኪዎች ዘንድ ፈረስ መጋለብ የማይችል ካል መሪ የመሆን ብቃቱን አጥቷል ተብሎ ስለሚታመን መላው የፈረሰኞች ሰራዊት መበታተን በመጀመሩ ግማሽ የሚሆኑት ወታደሮቹ ትተውት ይሄዳሉ። ዴኔሪስ ታርጌሪያን የምትወደውን ባለቤቷን ከሞት አፍ ለማዳን ስትል ምርኮኛዋን ጠንቋይ ሚሪ ማዝዶርን የትኛውንም ዋጋ ለመክፈል ተስማምታ በተከለከለውና አስቀያሚ በሆነው አስማታዊ መንገድ እንድታከመው በእንባ ትማጸናታለች። ጠንቋዩም ድሮጎን ወደ ድንኳኑ አስገብታ ለማከም ስራዋን ትጀምራለች። የዶትራኪ የጦር መሪዎች ይህንን የተከለከለ ክፉ አስማት ሲመለከቱም በቁጣ በመቃወም በዴኔሪስ ላይ ጥቃት ለመሰንዘር ሞከሩ። ሆኖም ሰር ጆራ ሞርሞንት የላኒስተርን የብረት ልብስ ለብሶና ሰይፉን መዞ ጣልቃ በመግባት ለካሊሲ ጥበቃ ያደርግላት ጀመረ። ጠንቋዩዋ በድንኳን ውስጥ ስራዋን ስትቀጥል በዚህ ከፍተኛ ውጥረት መካከል ዴኔሪስ ታርጌሪያን በድንገት ምጧ መጥቶ በታላቅ ስቃይ ያለቀሰች መሬት ላይ ራሷን ስታ ትወድቃለች። በላኒስተር የጦር ካምፕ በኩል ታይዊን ላኒስተር የሰሜኑ ሰራዊት በከፍተኛ ፍጥነት እየቀረበ መሆኑን በመስማቱ ሰራዊቱን አሰልፎ ለታላቅ ውጊያ ዝግጅቱን ያጠናቅቃል። ቲሪየን ላኒስተርም በአባቱ ምሕረት የለሽ ትዕዛዝ በግንባር ላይ እንዲሰለፍ ቢገደድም ከቅጥረኛው ብሮንና በዚያኑ ሌሊት በሚስጥር ከተዋወቃት ሼይ ከተባለችው ሚስጥራዊ ፍቅረኛው ጋር ሆኖ ውጊያውን ለመርሳት የወይን ጠጅ ሲጠጡና ሲጫወቱ ያድራሉ። በነጋታው ማለዳ ላይ ያስፈሪው ጦርነት ሲጀመርና ቲሪየንም ከዘራፊዎቹ ጋር ሆኖ ወደፊት ሊገሰግስ ሲል በገዛ ወታደሮቹ ተረግጦ ራሱን ስቶ መሬት ላይ ይወድቃል። ውጊያው አብቅቶ ቲሪየን ከሰዓታት በኋላ ከእንቅልፉ ሲነቃ ታይዊን ላኒስተርና የላኒስተር ኃያል ሰራዊት የሰሜኑን ጦር በቀላሉ ደምስሰው እንዳሸነፉ በኩራት ሲያወሩ ይሰማል። ሆኖም ታይዊን ላኒስተር ያገኘው የድል ዜና ብዙም ሳይቆይ ወደ ታላቅ መርዶ የቀየረው አንድ የላኒስተር ሰላይ ወዳለበት መጣ። ወደ ድንኳኑም እንደገባ የተዋጋው የሮብ ስታርክን 2000 የሚሆን አነስተኛ ሰራዊትን ብቻ እንደነበረ፣ ይህ አነስተኛ ኃይልም እሱን ለማታለልና ጊዜ ለመግዛት የተላከ ወጥመድ መሆኑን ያረዳዋል። ሮብ ስታርክ ዋናውን የሰሜን ጦር ይዞ በሚስጥር ሌላ ቦታ መጓዙ ታይዊን ሲረዳ ያ ትዕቢት ባንዴ በኖ በታላቅ ድንጋጤ ውስጥ ይወድቃል። በዚያው ቅጽበት የሹክሹክታ ደን በሚሉት ጥቅጥቅ ያለ ዛፍና ጨለማ በዋጠው ሸለቆ ውስጥ ሮብ ስታርክና ሰራዊቱ በስውር ተደብቀው በመቆየት ጄሚ ላኒስተር ላይ ድንገተኛ ጥቃት ይሰነዝራሉ። ጄሚ ያንን ድንገተኛ ከበባ ለመስበር በጀግንነት እስከ መጨረሻው ድረስ ቢዋጋም በሮብ ስታርክ ብልህ ወታደራዊ ስልትና በሰራዊቱ ጥንካሬ ተሸንፎ በቁጥጥር ስር ይውላል። የ20 ዓመቱ ሮብ በጦርነቱ ሜዳ ላይ ያገኘው ይህ ታላቅና ታሪካዊ ድል መላውን ዌስተሮስ ጉድ ሲያሰኝ የላኒስተርን ታላቅ ኩራትና ትዕቢትን ደግሞ ሙሉ በሙሉ ያከሰመ ነበረ። ጄሚ ላኒስተር በወጣቱ በሮብ ስታርክ ፊት በጉልበቱ ሲንበረከክ በሁለቱ ታላላቅ ቤተሰቦች መካከል ያለው የጦርነት የኃይል ሚዛን ወደ ተኩላዎቹ ወገን ማጋደል ጀመረ። ጄሚ በምሬትና በጥላቻ አይን ሮብን እያየ ይህን ጦርነት በአንድ ጀንበር ለመጨረስ ከፈለክ ናና ፊት ለፊት በሰይፍ እንፋለም ሲል ሊያታልለው ሞከረ። ሮብ ስታርክ ግን ብስል ነበርና ፈገግ እያለ እኛ ያንተ አይነት ውጊያ ብንዋጋ ኖሮ በሰንሰለት አትታሰርም ነበረ በማለት ይመልስለታል። ካትሊን ስታርክ ከሩቅ ሆና ልጇ ሮብ ያገኘውን ታላቅ ወታደራዊ ድል ብታደንቅም በእስር ቤት ያለው ባለቤቷ ኔድ ስታርክ ግን አሁንም በኪንግስ ላንዲንግ ጨካኞች እጅ አደጋ ላይ መሆኑን በማሰብ በከፍተኛ ጭንቀትና ፍርሃት መዋጡ አልቀረም። በኪንግስ ላንዲንግ ውስጥ ኔድ ስታርክ ያላደረገውን ወንጀል አምኖ ቃሉን ለሕዝብ ይፋ ወደሚሰጥበት ፍርዱንም ወደሚቀበልበት የቤሎር ታላቅ መቅደስ ወደሚሉት አደባባይ ታስሮ ይወሰዳል። በዛም በኃይል እየተጎተተ ሲያልፍ በሕዝቡ መካከል በስውር ተደብቃ የነበረችው ታናሽ ልጁ አርያ ስታርክ አባቷን በዚህ አሳዛኝ ውርደት ውስጥ ሆኖ በፍርሃት ትመለከተው ነበረ።
ኔድ በአደባባዩ ላይ ቆሞ ህዝቡን ሲቃኝ አርያን በድንገት ስለተመለከታት አጠገቡ ለነበረውና የሌሊት ዘበኛ መልማይ ለሆነው ለዮረን በአይኑ ምልክት ሰጥቶ ቤሎር በማለት ልጁን ከጥፋት እንዲታደግላት በሚስጥር ይማጸነዋል። ኔድ በሺዎች በሚቆጠሩትና ሞቱን በሚጠብቁት የከተማዋ ነዋሪዎች ፊት ቆሞ የልጁ የሳንሳን ደህንነትና ህይወት ለማረጋገጥ ሲል ልዑል ጆፍሪ ባራቲዮን እውነተኛውና ህጋዊው የምድሪቱ ንጉስ መሆኑን እሱ ደግሞ ስልጣኑን ለመንጠቅ የሞከረ ከዳተኛ መሆኑን በከፍተኛ የህሊና ስቃይ ውስጥ ሆኖ ይዋሻል። ይህ ምስክርነቱ በህዝቡ መካከል ታላቅ የቁጣ ጩኸትን ፈጠረ። ኔድ ይህንን ውርደት የተቀበለው ተፈቶ በሰላም ወደ ታላቁ ግንብ በስደት እንደሚላክ ከጀርባ ከተደረሰበት ሚስጥራዊ የፖለቲካ ስምምነት የተነሳ ነበረ። ንግሥት ሰርሲ ላንስተርና የሴራው መሐንዲስ ሊትል ፊንገር ውጥረቱ በርዶ ሁኔታው በሰላም ይጠናቀቃል፣ ጦርነቱም ይቆማል ብለው በልበ ሙሉነት ቢጠብቁም ዙፋኑ ላይ የተቀመጠው አረመኔው ንጉስ ጆፍሪ ግን መላውን ዌስተሮስን ሊያወድም የሚችል ሌላ ሐሳብ በውስጡ ሲቀምር ነበርና ለሳንሳ የገባላትን ቃል በሺዎች የሚቆጠሩ ሰዎች ፊት በጭካኔ ሰብረዋል። በዚህም ጆፍሪ ወደ ህዝቡ ዞሮ በታላቅ ትዕቢት ሴቶች የሚራራ ልብ ስላላቸው እናቴና ጮኛዬ ለዚህ ከዳተኛ ምህረት እንድሰጥ ለምነውኛል። እኔ ንጉስ እስካለሁ ድረስ ግን ለአገር ክህደት የሚከፈለው ብቸኛው ዋጋ ሞት ብቻ ነው የሚሆነው በማለት ኔድ ስታርክ በዚያው አደባባይ ላይ አንገቱ በሰይፍ እንዲቀላ ትዕዛዝ ያስተላልፋል። ንግሥት ሰርሲ ላንስተር ይህ ያልተጠበቀ ውሳኔ ከሰሜኑ ተኩላ ከሮብ ስታርክ ጋር ያለውን ጦርነት ይበልጥ እንደሚያባብሰው፣ የምርኮኛ ወንድሟ የጄሚ ላንስተርን ህይወት አደጋ ላይ እንደሚጥል፣ የመንግስቱን ሰላም ሙሉ በሙሉ እንደሚያጠፋው ስለገባት በድንጋጤ ልጇን በመለመን ለማስቆም ሞከረች። ደም የተጠማው ወጣቱ ንጉስ ግን በጭካኔው ጸንቶ ይቆማል። የዋሃው ሳንሳ የአባቷን የሞት ፍርድ ትዕዛዝ ስትሰማ በከፍተኛ ጩኸት እንባና ለቅሶ ጆፍሪን መማጸን ብትጀምርም በዚያ ሞቱን በሚጠብቅና በሚጮኸው ጨካኝ ህዝብ መሃል ድምጿን የሚሰማት አንድም ሰው አላገኘችም። በዚያው አስጨናቂ ቅጽበት በህዝቡ መካከል በፍርሃት ተውጣ ስትመለከት የነበረችው አርያ አባቷን ከሞት ለመታደግ መርፌ የተባለችውን ስለቷን መዛ ወደ መድረኩ ለመሮጥ ሞከረች። ሆኖም የሌሊት ዘበኛው ዮረን በድንገት ከበስተጀርባዋ ደርሶ አቅፎ እንደያዛት የኔድን የመጨረሻ ምልክት በማስታወስ ህፃኗ አርያ የአባቷ አንገት ሲቀላ በአይኗ እንዳታይ ፊቷን ወደ ደረቷ አስጠግቶ አይኖቿን ይሸፍነዋል። ከዛም መላው ህዝብ በታላቅ የደም ጥማት ከሚጮህበት ከዚያ ግርግር ውስጥ በሚስጥር ይዟት ከአደባባዩ በፍጥነት ይሸሻል። ታላቁና ኩሩ የሰሜኑ መሪ ኔድ ስታርክ የሞት ፍርዱን ለመቀበል መጨረሻውን በሚጠብቅበት ቅጽበት ልጁ አርያ በዚያ ጨካኝ ህዝብ መሃል እንዳትገደልና ሰላም መሆኗን ለማረጋገጥ በአይኖቹ ይፈልጋት ነበረ። ኔድ አርያ በነበረችበት ሐውልት ስር ዮረን አቅፎ ከቦታው ሲያሸሻት ሲመለከት ልጆቹ ከሞት መትረፋቸውን አረጋግጦ አይኖቹን በሰላም ይጨፍናል። በመጨረሻም የንጉሱ የሞት ፍርድ አስፈጻሚው ሰር አሊን ፓይን ለዘመናት የስታርክ ቤተሰብ ታላቅ የክብር መለያ የነበረውንና እጅግ ውድ ከሆነ ከቫለሪያን ብረት የተሰራውን አይስ የተባለውን ሰይፍ ወደ ሰማይ ከፍ አድርጎ ይመዘዋል። ያ ታላቅ ሰይፍ በከፍተኛ ፍጥነት በኔድ ስታርክ አንገት ላይ አርፎ በአንድ ቅጽበት አንገቱ ሲቀላ ደሙ በቤለር መቅደስ ነጭ እብነበረድ ላይ መፍሰስ ጀመረ። ዊንተርፌል በታላቅ ጭጋግና ቅዝቃዜ በተዋጠችበት በዚያኑ ምሽት ብራን ስታርክ በህልሙ ያ ባለ 3 አይን ቁራ እየበረረ ወደ ቤተ መንግስቱ ጥልቅ የምድር ቤት መቃብር ሲመራው ተመለከተ። በዚያም በድንጋይ በተቀረጹት የቀድሞ ነገሥታት ሐውልቶች መካከል አባቱ ኔድ ስታርክ መቃብር ውስጥ እንዳለ ይሰማዋል። ከህልሙ በድንጋጤ ሲነቃ ኦሻ የተባለችውን ታማኝ ምርኮኛ እንድትሸከመውና ወደ መቃብር ስፍራ እንድትወስደው አጥብቆ ይጠይቃታል። ኦሻም የሕፃኑን ልብ ለመጠበቅ ስትል አባትህ እኮ በኪንግስ ላንዲንግ ታላቁ ቤተ መንግስት ውስጥ ነው ያለው ብላ ልታረጋጋው ሞከረች። ብራን ግን ህልሙ ተራ ቅዠት ሳይሆን እውነተኛ መልእክት መሆኑን በማመኑ ኦሻ ብራንን በጀርባዋ አዝላ ወደ ጨለማው መቃብር ደረጃዎች ወረደች። ታዲያ በድንገት ውስጥ ተደብቆ የነበረው የሪኮን ተኩላ ከጨለማው ውስጥ ዘለው በመውጣት ያስደነግጣቸዋል። ችቦውን ከፍ አድርገው በድንጋይ መቃብሮቹ አቅራቢያ ሲመለከቱም ገና የ4 ዓመት ሕፃን የሆነው ታናሽ ወንድሙ ሪኮን ስታርክ ብቻውን አገኙት። ብራን በድንጋጤ እዚህ ጨለማ ውስጥ ምን እያደረክ ነው ብሎ ሲጠይቀው ትንሹ ሪኮንም ትላንትና ማታ አባቴን እዚህ መቃብር ውስጥ በህልም አየሁት በማለት ይመልስለታል። ይህ ህልም የተራ ሕፃናት ቅዠት አልነበረም። ከ1000 ኪሎ ሜትሮች ርቆ በኪንግስ ላንዲንግ አባታቸው አንገቱ መቀላቱንና ነፍሱም ወደ ሰሜን መመለሷን በራእይ ያዩት ነበረ። እነሱ ከምድር በታች ካለው መቃብር ወጥተው ወደ ቤተ መንግስቱ አደባባይ ሲመለሱ ሜስተር ሉዊን ደግሞ ከኪንግስ ላንዲንግ በቁራ የተላከውን ደብዳቤ በእንባ ይዞ ሲመጣ ፊት ለፊት ይገናኛሉ። ሜስተር ሉዊን በታላቅ ሐዘን ውስጥ ሆኖ አባታቸው ኔድ ስታርክ በአዲሱ ንጉስ በጆፍሪ ትዕዛዝ በአደባባይ እንደተገደለ ያረዳቸዋል። በሰሜኑ የጦር ሰፈር ጥቅጥቅ ያለ ደን ውስጥ ሮብ ስታርክና እናቱ ካትሪን ስታርክ የኔድ ስታርክን በአደባባይ የመገደል መርዶን ይሰማሉ።
ሮብ የውስጡን መራራ ቁጭትና እንባ መቆጣጠር አቅቶት በታላቅ ጩኸት የገዛ ሰይፉን መዞ የጫካውን ዛፎች በንዴት ተደጋግሞ ሲመታና ሰይፉ ሲሰበር እናቱ ካትሪንም ልጇን አቅፋ በማረጋጋት መጀመሪያ ሴት ልጆቼን ከእጃቸው እናስመልጣለን፣ በመቀጠልም ሁሉንም የላኒስተር ወታደሮች አንድ ባንድ እንጨርሳቸዋለን በማለት በልጇ ልብ ውስጥ የበቀልን እሳት ትለኩሳለች። በዚያኑ ምሽት የሰሜኑና የወንዝ ዳርቻዎች ታላላቅ ባላባቶችና መኳንንት በትልቁ ድንኳን ውስጥ ተሰብስበው ስለ ዌስተሮስ የወደፊት ዕጣ ፈንታና ስለ ዙፋኑ ሽኩቻ በከፍተኛ ውጥረት ሲወያዩ ከእንግዲህ በኪንግስ ላንዲንግ ላለውና ለላኒስተር የዝሙት ልጅ ንጉሥ ፈጽሞ እንደማይገዙ በአንድ ድምፅ ይወስናሉ። በመቀጠልም ኃያሉ ሎርድ ግሬት ጆን ኡምበር ከምክር ቤቱ መሃል ተነስቶ እነዚያ የደቡብ ነገሥታት እኛን ሰሜናውያንን ምን እንደሆነ ሊነግሩን አይችሉም። ሬንሊ ባራቲዮን ለኔ ምንም አይደለም፣ ጆፍሪም ቢሆን ለኔ ምንም አይደለም። እኔ ሰይፌን የምመዘውና የምንበረከከው ሰሜኑን ለሚመራው ለአንድ እውነተኛ መሪ ብቻ ነው፣ እነሆ የሰሜኑ ንጉሥ በማለት ሮብ ስታርክን በመጠቆም አዳራሹን ያናገዋል። በዚያኑ ቅጽበት በድንኳን ውስጥ የነበሩት በመቶዎች የሚቆጠሩት የሰሜን ባላባቶች ሁሉ በታላቅ የወንድማማችነት ስሜት ተሞልተው ሰይፎቻቸውን አንድ ባንድ ወደ ሰማይ በመምዘዝ የሰሜኑ ንጉሥ እያሉ በታላቅና አስፈሪ ጩኸት አዳራሹንና መላውን ጫካ ያውኩታል። ይህ ድፍረት የተሞላበት ታሪካዊ ክስተት የሰሜኑ ግዛት ከ300 ዓመታት በኋላ ራሱን ችሎ ነፃነቱን በይፋ ያወጀበት ታላቅ መነሻ ነበረ። በኪንግስ ላንዲንግ አዲሱ ንጉሥ ጆፍሪ ባራቲዮን በፈጸመው ግፍ እጅግ ተደስቶ ሳንሳ ስታርክን በንጉሥ ጥበቃዎች በግዳጅ በመውሰድ የአባቷ የኔድ ስታርክ የተቆረጠ ራስ በጦር ላይ ተሰክቶ እንዲቆም በተደረገበት ግንብ ጫፍ ላይ ቆማ እንድትመለከት ያደርጋታል። ሳንሳ በከፍተኛ የህሊና ስቃይና በፍርሃት እየተንቀጠቀጠች በዝንቦች የተወረረውን የአባቷንና የቤተሰቧን ታማኝ አገልጋዮች የበሰበሱ ራሶች በትኩረት ስትመለከት በለጋ ልቧ ውስጥ የነበረው የደቡቡ ቅንጦት ውበትና የፍቅር ህልም ለአንዴና ለመጨረሻ ጊዜ በኖ ይከስማል። ጨካኙም ጆፍሪ በሳንሳ ስቃይ የተሳለቀ የአባትሽ ራስ ለሀገር ካህዲዎች ታላቅ ማስጠንቀቂያ ነው፣ በቅርቡ ደግሞ ያመፀኛውን ወንድምሽን የሮብ ስታርክን ራስ እዚህ አስቀምጠዋለሁ ሲላት ሳንሳ በታላቅ የበቀል ቁጣ አይኖቹን እያየች ምናልባት እሱ ያንተን ራስ እዚህ ሰቅለው ይሆናል በማለት በድፍረት ትመልስለታለች። ጆፍሪ በንዴት ወታደሮቹ እንዲደበድቧት ሲያዝ ተስፋ መቁረጥ ውስጥ የገባችው ሳንሳ ንጉሱን ከከፍታ ላይ ገፍታ ለመጣልና ራሷንም ለማጥፋት ሞከረች። ሆኖም ሁኔታውን አስቀድሞ የገመተው ዛሃውንድ ጣልቃ በመግባት የፈሰሰ ደሟን በጨርቅ እየጠረገ ንጉሱ የፈለገውን ስጪውና ሕይወትሽን አትርፊ በማለት ይይዛታል። አርያ ስታርክ በታማኙ የሌሊት ዘበኛ ዮረን እርዳታ ጸጉሯን ተቆርጣ የወንድ ልብስ ለብሳና ስሟን ወደ አርያ አስቀይራ ከኪንግስ ላንዲንግ በሚስጥር ለመውጣት ተዘጋጀች። ዮረን ወደ ግንቡ የሚወስዳቸውን አዳዲስ ሰልጣኞችን፣ የጎዳና ላይ ድሆችንና ከመሬት በታች ያሉ ታላላቅ ወንጀለኞችን በሰረገላ ይዞ የከተማዋን በር ጥሎ ጉዞ ሲጀምር አርያም በድብቅ በመካከላቸው ተቀላቅላቸው ነበር። እዚያ ውስጥ ታስረው ወደ ግንቡ እየተወሰዱ ያሉትን 3 እጅግ አደገኛ እስረኞችንና አባቷ ጆፍሪ የሮበርት ልጅ አለመሆኑን እንዲያውቅ በምርመራ የረዳው ጌንድሪ የተባለው የንጉስ ሮበርት ባራቲዮን ዲቃላን ታገኘዋለች። በላኒስተር የጦር ካምፕ ታይዊን ላኒስተር በጦርነቱ ሜዳ ላይ የበኩር ልጁና የቤተሰቡ ኩራት የሆነው ጄሚ ላኒስተር መማረኩን፣ ሮብ ስታርክ የሰሜኑ ንጉስ ተብሎ መታወጁንና የንጉስ ሮበርት ወንድሞችም አመጽ መጀመራቸውን ሲሰማ መላው ስልጣኑ አደጋ ላይ መውደቁን ተረድቶ በከፍተኛ ድንጋጤ ውስጥ ይወድቃል። በዙሪያው ያሉትን የጦር መሪዎች ካባረረ በኋላም አጠገቡ ከተቀመጠው ልጁ ቲሪየን ላኒስተር ጋር ይመካከር ጀመር። ታይዊን በኪንግስ ላንዲንግ ያለው ወጣቱ ንጉስ ጆፍሪ ኔድ ስታርክን በአደባባይ በመግደል የፈጸመው ሞኝነትና እብደት መላውን የሰባቱን ግዛት ሰላም አጥፍቶ የላኒስተርን መንግስት ለታላቅ ጥፋት እንደዳረገው ገብቶታል። ከዚህም የተነሳ ልጁ ቲሪየን በአስደናቂው አእምሮውና በፖለቲካ ብልሃቱ በኪንግስ ላንዲንግ ያለውን ታላቅ ምስቅልቅል እንዲያስተካክል በሱም ምትክ የንጉሱ እጅ ሆኖ በብረት ዙፋኑ ምክር ቤት ውስጥ እንዲያገለግል በይፋ ይልከዋል። ታይዊን ለልጁ የሰጠው ትልቁና ሚስጥራዊ ትዕዛዝ ግን ወደ ዋና ከተማዋ ሂድ፣ እዚያም ያንን ሞኝ ንጉስና ልጄ ንግስት ሰርሲን ሙሉ በሙሉ በቁጥጥር ስር አድርገህ ትመራልኛለህ፣ ካላዳመጡ ግን አሳውቀኝ የሚል ነበረ። ታይዊን ከመነሳቱ በፊት ጨምር አድርጎ ያችን መሸታ ቤት ውስጥ ያገኛት ሼይን ወደ ቤተ መንግስቱ ይዛት እንዳትሄድ በማለት በጥብቅ ያስጠነቅቀዋል። ቲሪየን ግን የአባቱን ጥብቅ ትዕዛዝ በስውር በመጣስ ሼይን በፈረስ ሰረገላ ውስጥ ደብቆ ወደ ዋናው ከተማው ኪንግስ ላንዲንግ ጉዞውን ይጀምራል። በግንቡ ላይ ጆን ስኖ የአባቱን ጭካኔ የተሞላበት አሟሟት ሰምቶ ለቤተሰቡ ለመድረስና የወንድሙ የሮብ ስታርክን ሰራዊት ለመቀላቀል ሲል ሌሊትን ተገን አድርጎ በሚስጥር ከግንቡ ይሸሻል። ሆኖም ጓደኞቹ ሳሙኤል፣ ፓይፐር እና ግሬን በበረዷማው ጫካ ውስጥ ተከታትለው በመሄድ ያስቆሙታል። በአንድነት የገቡትን የሌሊት ዘበኛ ቃለ መሐላ እንዳስታወሱትም ወደ ግንቡ እንዲመለስ ያሳምኑታል። በነጋታው ጆር ሞርሞንት ጆን በሌሊት መኮብለሉን በሚገባ ቢያውቅም በደቡብ ያሉት የሰው ልጆች ለብረት ዙፋኑ የሚዋጉት ጦርነት ከግንቡ ባሻገር ካለውና መላውን ዓለም ሊውጥ ከተነሳው እውነተኛ የሙታን አደጋ ጋር ሲነጻጸር ከምንም አይቆጠርም።
አባትህ ኔድ ስታርክም ቢሆን አንተ ግንቡን ጥለህ እንድትጠፋ አይፈልግም በማለት የጆንን የቆሰለ ልብ ለማረጋጋት ይሞክራል። እዚህ ላይ አዛዡ ሰራዊቱን በሙሉ ይዞ ወደ ሰሜን በረዶና ወደ ጨለማው ምድረ በዳ በመዝመት የጠፉትን ቃኞች ለመፈለግ ብሎም እውነተኛውን የዋይት ዎከርስ ጠላት ፊት ለፊት ለማደን መወሰኑን በይፋ ይገልጻል። ጆን ስኖው አሁን የግል የሐዘን ስሜቱን ትቶ መላውን የሰው ልጅ ህልውና ለመጠበቅ ሲል ለአዛዡ ታማኝነቱን በድጋሚ ያረጋግጣል። በመቶዎች የሚቆጠሩት የሌሊት ዘበኞች ጥቁር ልብሳቸውን ለብሰው በፈረስ ወደ ሰሜኑ አስፈሪ ምድር ሲገሰግሱ ከጥንታውያኑ ፍጥረታት ጋር የሚያደርጉት ያ ታላቁ የክረምት ጦርነት በይፋ ይጀመራል። ከባህር ማዶ በዶትራኪ ምድር ዳኔሬስ ታርጌሪያን ከቀናት አስከፊ የምጥ ስቃይ በኋላ ትነቃለች። ስትነቃ ግን ያገኘችው የባለቤቷ ካል ድሮጎ በስቃይ ውስጥ ያለ መንቀሳቀስ ያቆመውን አካልንና እንዲሁም ማህፀኗ ውስጥ የነበረው ልጇ የመሞቱ መርዶ ነበረ። ጨካኟ ጠንቋይ ሚሪ ማዝዱር ሆን ብላ የድሮጎን ነፍስና የልጇን ህይወት በማጥፋት በመንደሯ ላይ ለፈጸሙት ግፍ በህዝቧ ስም መበቀሏ ነበረ። ይህንን በንቀት ስትናገር የሰማችው ዳኔሬስም ህይወቷን ያተረፈችላት ሴት እንደካደቻት ትገነዘባለች። ዳኔሬስ አብዛኛው የዶትራኪ ሰራዊት ጥሏት ቢሄድም እሷ ግን በልቧ ያለውን ታላቅ ሐዘን ወደማይበገር ጥንካሬ ለመለወጥ በመወሰን ካል ድሮጎ ዳግመኛ በክብር ወደ ፈረሱ እንደማይመለስ ታውቃለችና ከስቃዩ እንዲገላገል እያለቀሰች በትራሷ አፍና ታስወግደዋለች። አሁን ምድር ላይ ብቻዋን ለቀረችው ለዚች ምስኪን ልጅ ያላት ብቸኛ ተስፋ ለ300 ዓመታት ሳይፈለፈሉ ወደ ድንጋይነት የተቀየሩት ሶስቱ የድራገን እንቁላሎች ብቻ ነበሩ። የካል ድሮጎ አስክሬን እንዲቃጠል ታላቅና ግዙፍ የማገዶ እሳት ክምር ሲዘጋጅ ዳኔሬስ ደግሞ ሚሪ ማዝዱርን በህይወት ከእሳቱ ጋር አብራ እንድትቃጠል ከማገዶው እንጨት ጋር ታስራታለች። እሳቱ ተለኩሶ በከፍተኛ ኃይልና ወላፈን ወደ ሰማይ ሲነድ ዳኔሬስ ሶስቱን የድራገን እንቁላሎችን እሳት ውስጥ ታስቀምጥና ወደሚንቀለቀለው እሳት ያለምንም ፍርሃት በድፍረት ትገባለች። ሰር ጆራ ሞርሞንትና ቀሪዎቹ የዶትራኪ ወታደሮች ንግስታቸው በእሳቱ ተበልታ አመድ ትሆናለች ብለው ክፉኛ ቢሰጉም ያንን ታላቅ ወላፈን በድንጋጤ ከመመልከት ውጪ ምንም ማድረግ አልቻሉም። እሳቱ ሌሊቱን ሙሉ ሲነድ አድሮ ንጋት ላይ ሁሉም እጅግ አስደናቂ ነገር ነበር የተመለከቱት። ጭሱ በኖና እሳቱ ሙሉ በሙሉ በጠፋበት ቅጽበት ዳኔሬስ ታርጌሪያን ምንም አይነት የቃጠሎ ጉዳት ሳይደርስባት ጸጉሯን በእሳቱ ሳይነካ በአመዱ መካከል ተቀምጣ ነበር ያገኟት። በዚህ ሁሉ ግን ብቻዋን አልነበረችም። ይልቁንም ለብዙ መቶ ዓመታት ከምድር ላይ ጠፍተው የነበሩትና እንደ አፈ ታሪክ ብቻ ሲነገሩ የነበሩት ሶስት ትናንሽ የድራገን ግልገሎች ተፈልፍለው አብረዋት ነበሩ። ወርቃማዋ ድራገን በትከሻዋ ላይ ሆና የመጀመሪያውን አስፈሪ የድራገን ድምጽ ወደ ሰማይ ከፍ አድርጋ ስታሰማ በቦታው የነበሩት የዶትራኪ ፈረሰኞች ሰር ጆራ ሞርሞንትንም ጨምሮ በታላቅ ድንጋጤ ክብርና አድናቆት ተሞልተው መሬት ላይ በጉልበታቸው በመንበርከክ ለአዲሷ ንግስታቸው የድራገኖቹ እናት ለሆነችው ለዳኔሬስ ይሰግዳሉ። ዛሬ ያቀረብኩላችሁ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የመጀመሪያው ምዕራፍ 10ን ክፍሎች ባጭሩ ነበረ። ቆይታችሁን ከወደዳችሁትና እኛም ቀጣዩን ምዕራፍ እንድንሰራ ለማበረታታት ከፈለጋችሁ የዚህን ቪዲዮ የላይክ መጠን 5000 ማድረስ፣ ኮሜንት ላይም 2 እያላችሁ መጻፍን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።